ጤና ይስጥልኝ ልጆቻችን ኢትዮጵያ ነው ጀመረ። ዛሬ በልጆቻችን ኢትዮጵያ ኢንጂነር ከፈለኝ ኃይሉ አብረውናሉ። የተለያዩ ሐሳቦችን እናነሳለን። በተለይ የዳታ አጠቃቀማችን ሰፊው በተለይ ከኢኮኖሚ ጋር ተያይዞ ትልቁ የዳታ አጠቃቀም ወይም የዳታ ድህነት አለብን ይሉናል። ሰሞነኛ ጉዳዮቻችን ከፊት ይቀድማሉ። ከምርት ብክነት ጋር በእርሻ፣ በግንባታ፣ በፋብሪካ ወዘተ እነዚህን ሐሳቦች እናነሳለን። ቢኒያም ፍርዳው እያስተናገርኳችሁ እስከ መጨረሻው ድረስ አብረን ቆያለን። መልካም የረፍት ቀን በያላችሁበት። እንኳን ደህና መጣ ከፌ። እንኳን ደህና ቆያችሁኝ አድማጮችም ኢትዮጵያም። እንደ ተለመደው ከሰሞነኛ ጉዳያችን ጀምር። እንደ ከፊት ቀደም ይለው የትንሽ ወደ ኮይሻ ወግ እንለፍ። ሪፖርቶች አሉ እዛ ላይ እንዴት አየኸው? ምን ተገነዘብክ? ትልቅ ገቢ ነው። ለምሳሌ የገቢው መጠን ከታክስ የተሰበሰበው የኔ ጥያቄ እንዴት ተገኘ ነው በዚህ ጊዜ ውስጥ? የመቶ ቀን ሪፖርት ነው የቀረበው እዛ ላይ። አጠቃላይ ሪፖርቱ ሲታይ እንግዲህ መልካምና ወይም አወንታዊ የሆነ ጎኖቹ ይበዛሉ። እንግዲህ የፌዴራል ገቢ እዛ ላይ ተገኘ የተባለው 323 ቢሊዮን ብር አካባቢ ተሰብስቧል ይላል ሪፖርቱ። ይሄ መልካም የሆነ ዜና የሚባል ነው። ይሄ ማለት ከአምናው በተመሳሳይ ሁኔታ ላይ ከነበረው ከተሰበሰበው ገንዘብ አንጻር ሲታይ አምና በዚህ ሰዓት 152 ቢሊዮን ብር አካባቢ የሚጠጋ ገንዘብ ነበር የተሰበሰበው መሰብሰብ የተቻለው። ይሄ ማለት በ112 በመቶ ጨምሯል ማለት ነው ገቢው። ስለዚህ በ112% ጭማሪ ያሳይቷል ማለት ነው። ይሄ ማለት እንግዲህ ከየት ተገኘ ለሚለው ጥያቄ ምላሽ መኖር አለበት። ኢኮኖሚው ያመነጨው ነው? ከኢኮኖሚ እንቅስቃሴ ውስጥ የተገኘ ገንዘብ ነው ወይንስ ደግሞ በግሽበት ምክንያት ዋጋ በመጨመሩ ምክንያት ነው የመጣ ነው? ወይስ ደግሞ አዳዲስ ታክስ በመጣሉ የመጣ ነው? አዳዲስ የታክስ ገቢ ምንጭ በመፈጠሩ የመጣ ውጤት ነው የሚለው ቢታወቅ ደግሞ የበለጠ ጥሩ ነበር። የዚህ ስኬቱ የመጣበት ምክንያቱም ሁሉ ጊዜም ታክስ በሚሰበሰብበት ወቅት ሶስት መሰረታዊ የሆኑ ነገሮችን ማሟላት አለበት። አንደኛው ፍትሃዊ መሆን አለበት ወይም ደግሞ የኢኩዊቲ የምንለው ነገሮች መኖር አለ። የታክስ ዓላማ አንደኛው ፍትሃዊ መሆን አለበት። ሁለተኛ ደግሞ ኤፊሽንት መሆን አለበት፣ ውጤታማ መሆን አለበት። ውጤታማ መሆን አለበት ስንል የግብር ሰብሳቢውን መስሪያ ቤት ኢነርጂ፣ የሰው ኃይል፣ ጊዜ፣ የሪሶርስ በከፍተኛ ደረጃ የሚጠይቅ መሆን የለበትም። ልክ በዛው ልክ ደግሞ የግብር ከፋዩም ደግሞ ገንዘብ፣ ጊዜ፣ ጉልበት የሚፈጅ መሆን የለበትም። ምን ማለት ነው? 1 ብር ለመሰብሰብ 1 ብር ከ20 ሳንቲም የሚያወጣ ነገር መሆን ውጣ ወረድ እና ስቃይ ምናምን ነገር መኖር የለበትም። እና የግብር ከፋዩም ስራውን ኢንቨስት የሚያደርግበትን ኢንተርፕረነር ማይንድ የሚያደርግበትን ታይሙን፣ ጊዜውን፣ ገንዘቡን ሁሉ የሚወስድ መሆን የለበትም እና ውጤታማ በሆነ መልኩ መሰብሰብ መቻል አለበት። ይህንን ማረጋገጥ ያስፈልጋል። የታክስ ዓላማ ውስጥ ይህንን በማረጋገጥ ረገድ ማለፍ አለበት። ሶስተኛውና ዋነኛው ደግሞ በኢኮኖሚውን እንቅስቃሴ የሚጎዳ መሆን የለበትም። ማለት ለምሳሌ ቁጠባንና ኢንቨስትመንትን ሊያበረታታ የሚችል መሆን አለበት። አሁን ሰው እጅ ያለውን ገንዘብ በሙሉ በታክስ የሚሰበሰብ ከሆነ በሚቀጥለው አመት አንደኛው ቁጠባ አይኖርም። ቁጠባ ከሌለ ኢንቨስትመንት አይኖርም። ኢንቨስትመንት ከሌለ የኢኮኖሚው ቀጣይነትን፣ የኢኮኖሚውን እድገትን ጥያቄ ውስጥ ይከተዋል ማለት ነው። ሰው እጅ ያለውን ገንዘብ በሙሉ ተሰብስቦ ወደ አንድ ጥግ የሚሄድ ከሆነ በሚቀጥለው ጊዜ እንግዲህ የፋይናንስ ምንጮች ይታወቃሉ። አንደኛው ኢኩዊቲ ነው። ሁለተኛው ከብድር የሚገኝ ነገሮች ናቸው። ከሎን ስትራክቸር የሚወሰዱ ናቸው። ገንዘብ ገበያው ላይ በቢዝነስ ውስጥ ማይኖር ከሆነ ይሄ ቁጠባንና ኢንቨስትመንትን የሚጎዳ ከሆነ ጥያቄ ይኖረዋል ማለት ነው። ይሄንን እድገት የታየው የግብር አሰባሰብ ገንዘባችንን የታየው ከምንድን ነው? መታየቱ ጥሩ ነው፣ አሰባሰቡ ጥሩ ነው። ግን ከየት የተገኘ ነው የሚለው ነገር ገቢ ነው የሚለው ነገር በዛ ላይ
ማብራሪያ ቢኖሩ ጥሩ ነበር። ሌላው ከኤክስፖርት የተገኘው ገቢ ነው። ይሄ ደግሞ ጥሩ የሚባል ነው። ለምሳሌ ከወርቅ 1.2 ቢሊዮን ዶላር መገኘቱ እዛ ላይ ተጠቅሷል። ከቡና ወደ 763 ሚሊዮን ዶላር ነው ተብሎ እዛ ላይ ተገልጿል። ይሄ እንግዲህ ወደ 2 ቢሊዮን ዶላር አካባቢ ነው በመቶ ቀን ውስጥ የተገኘው። ይሄም ካለፈው 3 ወር ጋር ሲነጻጸር እጅግ መልካም የሚባል ውጤት ነው የተገኘው እና ይሄ በዚህም ጉዳይ ላይ የተገኘው እንግዲህ ሌሎችን እንደ ቅባት እህሎች ወይም ደግሞ ሌሎችን ሳይጨምር ነው። አበባ እንደዚህ መሰሉትን ሳይጨምር ነው የተገኘው ውጤት ነው። ይሄም የውጭ ምንዛሪ በኤክስፖርቱ ረገድ የተገኘ የተባለው ውጤታማነት ነው። እሱም ጥሩ ነገር ነው። ሌላው ትልቁ ስኬት የሚባለው ደግሞ የሬሚታንስ ወይም ደግሞ ከውጭ የሚገኙ ኢትዮጵያውያኖች ወደ ሀገር ውስጥ የላኩት ገንዘብ ነው። እንግዲህ እሱ ወደ 2.3 ቢሊዮን ዶላር አካባቢ በማስመዝገብ ጥሩ ውጤት ተገኝቷል ተብሎ ተገልጿል። ይሄ ምናልባት እንግዲህ የውጭ ምንዛሪ ግብይታችን እኔ እንደማምነው ሙሉ በሙሉ በማርኬት ሆኗል የሚለውን ነገር ለመቀበል ያስቸግራል። ይሁን እንጂ ሀይሊ የሆነ ማኔጅድ ፍሎት ማርኬቲንግ ነው ያለው ወይም ደግሞ የገቨርንመንት ኢንተርቬንሽኑ ሀይ በሆነ መልኩ እየተከናወነ ቢሆንም በጥቂቱም ቢሆን ያስገኘው ውጤት ከዛ ጋር የተያያዘ ነው ብዬ ላስብ እችላለሁ። ምክንያቱም የዶላር ምንዛሪ ዋጋ የተሻለ ክፍያ ባንኮች መክፈላቸው በህጋዊ መንገድ ወደ ሀገር ውስጥ የሚገባው የሬሚታንስ ቁጥር መጨመሩን ነው የሚያሳየው። እንግዲህ 2.3 ቢሊዮን ዶላር በ100 ቀን ውስጥ መገኘቱ ይሄ ትልቅ ውጤት የሚባል ነገሮች ናቸው። በሌላ በኩል የውጭ ቀጥተኛ ኢንቨስትመንት ደግሞ እንደዚሁ 961 ሚሊዮን ዶላር አካባቢ እንደተገኘበት በሪፖርቱ ተመልክቷል። ይሄም ወደ 1 ቢሊዮን አካባቢ ነው። ቀላል የሚባል አይደለም። በዚህ አይነት ማለት ጸጥታ በሌለበት ሁኔታ ኢንቨስትመንትን የሚያበረታታ ብዙ ነገሮችን ባልተሰሩበት ሁኔታ ይህን ያህል ገንዘብ ማግኘት ከቀጥተኛ ኤፍዲአይ ከሚባለው ማግኘት እንደ ስኬት ሊቆጠር የሚችል ነገር ነው። ተጨማሪ ነጥብ በሪፖርት ውስጥ የታየው በባንክ ውስጥ ያለው የቁጠባ መጠን በተመለከተ የተገለጠው አሃዝ ነው። ይህም በዚህ በኩል ወደ 3.73 ትሪሊየን ብር አካባቢ በባንክ ውስጥ የቁጠባ መጠናችን እንዳደገ ወደዛ ተመዝግቧል። ይህንን ነገሮችን ማስተዋል ተችሏል። አጠቃላይ እንግዲህ የ100 ቀናትን ግምገማ በኮሻ ውስጥ ወግ ውስጥ የተጠቀሱት ነገሮች ገቢን በተመለከተ ጠንካራ መሻሻል የታየበት ነው። የወጪ ንግድ እንደ ቡናና ወርቅ በተመለከተ ወይም መካከለኛ ወይም ሞዴሬት መሻሻል የተመዘገበበት ነው ብለን ማለት እንችላለን። ሬሚታንስ በጣም መሻሻል የታየበት ነው። ከውጭ የውጭ ቀጥተኛ ኢንቨስትመንት ጥሩ ኮንፊደንስ የሚሰጥ ተብሎ የሚገለጽ ሪፖርት ይመስለኛል እኔ በኩሌ። ነገር ግን ይህ ሁሉ ሆኖ ግሽበትና የኑሮ ዋጋ ወይም ኢንፍሌሽን ኤንድ ኮስት ኦፍ ሊቪንግ የሚባለው ነገር በተመለከተ አሁንም ፈተናችን ሆነው መቀጠላቸው አመላካች ነው። እንግዲህ አጠቃላይ ሪፖርቱ ሲታይ እንደዚህ አይነት ነገሮችን ይታዩበታል። እንግዲህ እነዚህ አይነት መረጃዎችን ስናይ የዳታ አሰባሰብ ሁኔታችን ምንድነው? የዳታ ስርዓታችን ምን ይመስላል? እንደዚህ አይነት ቁጥር ወይም ፊገር ሲነገርህ አንተ ይሄንን ለማረጋገጥ ወይም ደግሞ ይሄንን ዳታ ለማየት ይሄን መረጃ ለማየት በምትሰራው ስራ ተገቢውን ምላሽ የሚሰጥ ፊገር አለ ወይ ስዕል አለ ወይ የሚለውን በኋላ ላይ እንመጣበታለን። በተለይ የዚህ የኤክስፖርቱን ነገር ስናነሳ ወርቁን እና ቡናውን ግን ስለ ይሄ ምናየው የዋጋ ግሽበት፣ የገበያው እንቅስቃሴ፣ የአይኤምኤፍ ጉዳይና ይሄኛው ሪፖርት ስታዩ ምን ይመስላል? አሁን መሬት ላይ ያለው ግሽበት እንዴት ነው? የገበያ እንቅስቃሴ ብዙ የንግድ ቤቶች ተዘግተዋል ሲባል በየማህበራዊ ሚዲያው ያየን ነው። ከዛ አይኤምኤፍም እንደዚህ አንዱ ከኛ ጋር ባለው የገንዘብ ፖሊሲያችን አንዱ ውጥረት ነው። እስኪ ይሄንን አንሳለኝና ከዚህኛው ጋር እንዴት ተናበበልህ? ቢዝነስ እንግዲህ ብዙ ነገሮችን የሚፈልግ ነገሮች ናቸው። አንደኛው በዋናነት ኢዝ ኦፍ ዱይንግ ቢዝነስ የምንለው ነገር ነው። አሁን ያሉት ሁኔታዎች በኢትዮጵያ ውስጥ አስቻይ የሆኑ ነገር በተለይ ለስሞል ቢዝነሶች ለትላልቆችም ቢሆኑ ያሉ ቢዝነሶች ከብዙ ቻሌንጆች ያሉበት ነው። አንደኛው ጸጥታው ነው። የጸጥታ ሁኔታ አለመኖር፣ ምርት ከቦታ ቦታ ላይ መዘዋወር አለመቻል፣ ከዛ ጋር ተያይዞ የሚመጡት ስጋቶች ወይም ደግሞ
ትርጉም ባለው መልኩ ቢዝነሱን እየጎዳ ያለው ሁኔታ ነው። ሁለተኛ ሬጉሌሽን እና ኮንትሮል የሚባለውን ነገር መምራት አለመቻል ነው። እና አንድ ቢዝነስ እዚህ ሀገር እንደከፈትክ ከየት ቦታ እንደሆነ ማታቀው ፊሽካ የሚነፋብህ ይመጣል። ደንብ አስከባሪ ሊሆን ይችላል፣ መሬት አስተዳደር ሊሆን ይችላል፣ ገቢዎች ሊሆን ይችላል፣ ንግድና ኢንዱስትሪ ሊሆን ይችላል። ብዙ ነገሮች ራሱ የሚወጡት ፖሊሲዎች ዛሬ ጠዋት የወጣው ፖሊሲ ነገ ምን ሊወጣ እንደሚችል አታቆም እና ጠዋት ተገማችነት የላቸውም። እሱ ነው እና በአብዛኛው ደግሞ በትክክለኛ ዳታን መሰረት ያደረጉ ነገሮችን ለመተንበይ በምትችልበት ሁኔታዎች አይደሉም ያሉት እና ጠዋት የሆነ ነገር ይወጣል። ከዛ ለአንተ በዛ ያንን ታሳቢ አድርገህ የሆነ ቢዝነስ ስትጀምር ሌላ ነገሮች ደግሞ ያንን ሊያፈርስ የሚችሉ ነገሮች ይመጣሉ በተለያዩ ምክንያቶች እና አጠቃላይ ቢዝነሱ እየተመራበት ያለውን ነገሮች ሁኔታ የአንሰርቲኒቲውን ወይም ደግሞ እርግጠኛ የመሆንን ነገር ሀይ አድርጎታል ማለት ተገማች እንዳይሆን አድርጎታል። ይሄ በዚህ አይነት ቮላታይል በሆነ ዳታ ውስጥ ኢንቫይሮንመንት ውስጥ ምን አይነት ነገሮች ወጥተው ቢዝነስን አፌክት ሊያደርጉት እንደሚችሉ ሳታውቅ የምትሰራቸው ነገሮች በጣም ከባዶች ነገሮች ናቸው። ብዙ ቢዝነሶች ቁጥራቸው ቀላል የማይባሉ ቢዝነሶች የመስሪያ ቦታቸው ጋር በተያያዘ ሁኔታ ከታክስና ግብር አፈጻጸም ጋራ ከሚወጡ ህጎች ጋራ ሚቲጌት ማድረግ ባለመቻላቸው ራሳቸው የቢዝነሱን ራን የሚያደርጉ ሰዎች ከህግ ጋራ ከመመሪያ ጋራ ከአሰራር ጋራ ያላቸው መናበብ እውቀት ወይም ደግሞ ብዙ ነገሮች ከሄዱ በኋላ በሚወጡት ህጎች መሰረት ፌል ማድረግ ለምሳሌ ፋይናንስ ስርዓቱ ብድር ማግኘት አለመቻል ጋራ ተያይዞ ከመስሪያ ቦታ ጋራ በተለይ ተያይዞ ከንብረት መብት ጋራ ተያይዞ ከዚህ ከኮንትራክቹዋል ኢንፎርስመንት ወይም ደግሞ ውል መከበር ጋራ ተያይዞ የህግ የበላይነት ከመምጣት ጋራ ተያይዞ ብዙ ቢዝነሶች በተጀመሩ በጥቂት ጊዜ ውስጥ ፌል ያደርጋሉ እና በእንደዛ አይነት ሁኔታ ውስጥ ደግሞ አንዴ ቲን ነምበር ካወጣ ቢዝነስህ ፌል ቢያደርግም ቢከስርም በሌላው ዓለም ላይ እንደምታየው ከመንግስት ድጋፍ ከማግኘት ይልቅ ቢዝነስህ ኢቭን ፌል አድርጎ እንኳን ራሱ የሚጣልብህ የህግ ግዴታ በጣም አስቸጋሪ ነው። ምናልባት በ100,000 ብር ካፒታል የጀመርከው ቢዝነስ ምንም ሳትሰራ 1 ሚሊዮን ብር 2 ሚሊዮን ብር ከፍለህ ልትዘጋ ትችላለህ። ግብር ማለት አሁን ለምሳሌ ውጪ በጸጥታ ምክንያት ወይ በጦርነት ምክንያት የሆነ ቢዝነስ ቢወድም መንግስት ቢዝነስን እንትን አይደለም ሰፖርት ያደርጋል። ካሳ አለ፣ እንደዚህ ነገር ድጋፍ አለ። ግን እዚህ ድጋፍም የለም። ድጋፍ ቢኖርም እጅግ በጣም ዘግይቶ ነው ሊመጣ የሚችለው። ዘግይቶ የሚመጣ ነገር ደግሞ ኦልሞስት እንዳልተሰጠ ነው የሚገኘው። እሱም ደግሞ የሚፈጀው ጊዜና ጉልበት አእምሮ እነዚህ ነገሮችን በምታይበት ጊዜ በጣም አስቸጋሪ ነው የሚሆነው። ሌላው በሆነው ባልሆነው ቢዝነስን የመዝጋት ሁኔታ ታሽጓል የሚባለው ነገሮች ትንሽ ለሌላው ፍራስትሬሽን ውስጥ ሊፈጥር ይችላል እና ምናልባት የሚበላሹ ምግቦች ባሉበት ሁኔታ እሱን እንኳን ማውጣት በማትችልበት ሁኔታ ቢዝነስ ሊዘጋ ይችላል እና አሽገዋለሁ የሚለው ቃሉ ራሱ አሽገዋለሁ የሚለው መብዛቱ ለምሳሌ የማሸግ በህግ ስልጣን የተሰጠው ለንግድና ኢንዱስትሪ ነው። ግን መሬት አስተዳደር መጥቶ ቢዝነስ ሊያሽግ ይችላል። አታቆም ያው የአገልግሎት ለውጥ አላደረክም፣ ስለዚህ ይህንን ማድረግ አለበት ብሎ በጣም አጭር ጊዜ ማስጠንቀቂያ ሊሰጥ ይችላል። ኢቭን ማስጠንቀቂያም ላይደርስም ይችላል። ወይም ደግሞ በሆነ አጋጣሚ አንተ እዛ አካባቢ እንኳን ከሌለህ በ2 ቀን ውስጥ በ3 ቀን ውስጥ ይሄን ነገር አምጣ ልትባል ትችላለህ። እነዛን ነገሮችን ለማምጣት 2 ቀን 3 ቀን በቂ ላይሆን ይችላል። አንተ እዛ አካባቢ ላትሆን ትችላለህ። በአንድ ወይም በሌላ ምክንያት በዛ 2 ቀን እና 3 ቀን ውስጥ ማምጣት ካልቻልክ ያው ያ ነገሮች ከባድ ሊሆኑ ይችላሉ።
በድንገት የምትጠየቀው ክፍያ ያልተዘጋጀበት ፕላን ያላደረከው ሊሆን ይችላል። ለምሳሌ ወደ ሊዝ ስራ ትገባለህ ትባል ትችላለህ። ኦኬ በሊዝ ስራ ትገባለህ ብለህ በምትልበት ጊዜ ክፈል የምትባለው ገንዘብ እጅ ላይ ላይኖር ይችላል። ያም ውጤቱ ምን ሊሆን እንደሚያመጣ የምታውቀው ነገር የለም። በአጭር ጊዜ ውስጥ ነው አንድ ሰው መጥቶ ሊያሽግብህ ይችላል። ያንተ ቢዝነስ አንድ ቀን ሲታሸግ ምን ሊፈጠር እንደሚችል ኮንሲኩዌንሱን ማስላት እንኳን ለመንግስት ወይም ለሚያሽገው አካል እንትን አይደለም። ምን ማለት ነው? እዛ ቦታ ላይ አንድ ድርጅትን ማሸከው ኦኬ ይሄ ሰውዬ ከአቅም በላይ ስለሆነ መክፈል ባለመቻሉ ሊሆን ይችላል፣ ወይም ደግሞ አቅርብ የተባለው መረጃ ማቅረብ ባለመቻሉ ሊሆን ይችላል። በዛ ጊዜ ውስጥ ያ ቢዝነስ ሲታሸግ የሚያመጣቸው ነገሮች ምንድናቸው? መንግስት ላይ ራሱ ተጨማሪ ነገሮች ነው። ለምሳሌ 10 ሰው የሥራ ዕድል የቀጠረ ሰው ሊኖር ይችላል። ለነዛን ደሞዞች ሊከፍል የሚችል ይሆናል። ታክስ ሊከፍል የሚችል ሊሆን ይችላል። ከዛ ከሚገኘው ገቢ ላይ ታክስ ከፋይ ሊሆን ይችላል። ያንን እና ሊያመጣው የሚችለውን ኮንሱሌት ወይ ደግሞ በመወያየት ወይም ደግሞ ሰፖርት በማድረግ ወይም ደግሞ ቢዝነስ የሚቀላጠፉበትንና የሚሰሩበትን ነገሮችና ሪስኬጁል ማድረግ መወያየት በሚቻልበት ሁኔታ ላይ አይደለም እየተደረገ ያለውና አብዛኛውን ነገር ኮንትሮል ማድረግና ሬጉሌት ማድረግ ይለያያሉ። በጣም ሰፊ ወደ ቁጥጥሩ ነው የምናደርገው። እኛ ወደ ቁጥጥሩ ነው ወደ ማሸጉ ወደ መዝጋቱ ነው የምንሄደው። ወደ ከህግና ከተደነገገው ውጪ የሚሄዱ አካላቶች ብዙ አሉ፣ ምንም ጥርጥር የለው። ግን በአንድ ቀን ሁሉንም ወደ መስመር አስመጣለሁ፣ ወደ መስመር ካልመጣህ ደግሞ እንዲያረጋሃለሁ የሚሉት ነገሮች ሊያመጡት የሚችሉትም ኢምፓክቶች ሊኖሩ ይችላሉና ሁለቱን ተመዝኖ መሄድ መቻል አለበት። ሁሉ ጊዜም ቢዝነሶች የማይጎዱበት ነገር ግን የቢዝነስ ኦነሮች ወይም አንቀሳቃሾች ወደ ህጋዊ መስመር እንዲገቡ የሚበረታቱበት ሁኔታ መኖር አለበት። በተለይ እንደ ህጋዊ ሆኖ ለመስራት የሚጥርን ሰው የሆነ ነገር አሁን ለምሳሌ ቲን ነምበር ማውጣት ባይተሰልፍ ራሱ ቀላል ነገር አይደለም። ህጋዊ ለመሆን የሚደረግ ጥረት አንዱ አካል ስለሆነ ማለት ነው። ቲን ነምበር የሚያመጣውን ሰው ደግሞ ያጓደለው ነገር ካለ እያሟላ እንዲሄድ ማድረግ ነው እንጂ ቲን ነምበር ያወጣውን ሰው እዛው ላይ ይዘህ አንቀህ ቨርቲካል የሆነ ነገር ስታደርግበት ሌላው ደግሞ ህገወጥ ሆኖ ኢንፎርማል ቢዝነስ ውስጥ ያለው ሰው ደግሞ ያንን እያየ ሊመጣ አይችልም። ይሄኛውም ደግሞ ቲን ነምበር ያለው ሰውንም ደግሞ ከቲን ነምበር ውጪ ሆኖ ኢንፎርማል የሆነውን ቢዝነስ እንዲቀላቀል ልትገፋፋ ትችላለህ። ኢንፎርማል የሆኑ ቢዝነሶችን ለመቆጣጠር መንግስትን ብዙ ነገር ያሳጣል። በህግ መስመር ውስጥ የገቡትን ሰዎች ግን ቀስ በቀስ እያለማመዱ እንደገና የበለጠ ህጋዊ የሆነው እንዲሰሩ ማድረግ ግን ለመንግስት ጠቃሚ ነገር ነው። ሬጉሌት ለማድረግ ህግና ደንቦችን በህግና በደንብ እንዲሰራ ለማድረግ አመቺ ሁኔታ ነው ያለው። ግን ለምሳሌ ኮንትሮባንድን ለመቆጣጠር መንግስት በጣም ከባድ ነገር ነው የሚሆንበት። ምክንያቱም ኮንትሮባንዲስቶች አቅማቸው እየፈረጠመ ሊሄድ ነው የሚችለው። ወንጀል ይስፋፋል። በገንዘብ የማድረግ አቅማቸውን ከፍተኛ እየሆነ ይሄዳል። በገንዘብ የማይታለልም የመንግስት ሰራተኛ መፍጠር በራሱ በጣም ከባድ ነው ለመንግስት እና ያንን መቆጣጠር ብዙ ጊዜ ወንጀል በሁለት ሰዎች መካከል ብቻ የሚደረግ ስለሆነ ከፍተኛ ሚስጥራዊነቱ የተጠበቀ ነው። ግን በቲን ነምበር አውጥቶ የሚመጣ ሰው ህጋዊ ሆኖ ስለሚሰራ በዶክመንት በምናም ልታገኘው ትችላለህ። በተለያየ መንገድ ትሬስ ማድረግ ትችላለህ። ወደ ህጋዊ መስመር የሚመጣበትን መንገድ ማበረታታት ኢንሴንቲቫይዝ መደረግ አለበት። ህጋዊ የሆነ ሰው ሁሉ ጊዜም መሸለም አለበት። ግን እየተሰቃየ ያለው ወደ ህጋዊነት ልምጣ ባለ ቁጥር ነው ሰው እየተሰቃየ ያለው። ለምሳሌ ዲጂታል አንድ የመንግስት ተቀጣሪ ለአንተ ዲጂታል ካርታ ለመስጠት 3 ዓመት ላይ ያመላለስ ይችላል። ይሄ መንግስት ስልጣን ሰጥቶት አይደለም፣ የግለሰቡ የራሱ ባህሪ ነው። እነዚህ ሁሉ ተቀጣሪ ናቸው። ማአት ደንብ ታያለህ በየመንገዱ፣ ማአት የገቢዎች ሰራተኛ ታያለህ፣ ማአት። እነዚህ ሁሉ ቢዝነስ ሰርተው አያውቁም። ቢዝነስን ግን ማደናቀፍ ይችላሉ። አንዲት እናት ጉሊት ቁጭ ብላ ስራዋ ህገወጥ ሊሆን ይችላል።
ግን የመንግስት ጥገኛ አልሆንም እቺ ሽጬ ልደር ነው ያለችው። አንድ ሊስትሮ መንገድ ዳር ቁጭ ብሎ ጫማ ልጥረግ ሲል ጥገኛ አልሆንም መንግስትን አላስቸግርም ማለቱ ነው። ያኛው ደግሞ በተቃራኒ የመንግስት ተቀጣሪ ነው። በሁለቱ መካከል የቢዝነስ ማለት ስራ ሰርቶ ቢዝነስ ሰርቶ ማያውቅ ሰው እንዴት ነው ቢዝነስን ሊቆጣጠር ሊመራ ሊያርቅ የሚችለው? እሱን ነው ቅድም ለመግለጽ የሞከርኩት። አንድ ሰው መብት ማለት የመንግስት ሰራተኛ ስትሆን ህግ ይወጣል። ለምሳሌ አሁን ሰሞኑን የምናያቸው ነገሮች አሉ። የመኖሪያ ቤትን የይዞታው ማረጋገጫ ላይ የሚለው አገልግሎት የሚለው ለመኖሪያ የሚል ነው። ግን ወደ ለድርጅት የሚያከራዩ ሰዎች አሉ። ቤታቸውን እነሱ ሌላ ቦታ ተከራይተው ይኖራሉ። ያ ሎኬሽን የሰጣቸው አድቫንቴጅ ስላለ የተሻለ አከራይተውት እነሱ ቀነስ ባለው ዋጋ ሌላ ቦታ ሄደው ሊኖሩ ይችላሉ። እነዚህ ሰዎች በህጋዊ መንገድ አከራይተዋል። ግን ወደ በሌላ ቦታ ደግሞ ተከራይተው ነው ያከራዩትን ደግሞ ላከራዩት የኪራይ ግብር እየከፈሉ ያሉ ናቸው። ግን አሁን ይመጣና አንድ ሰው ዛሬውኑ እንግዲህ ላለፉት 10 20 ዓመት 30 ዓመት ሲሰራ የነበረ ሊሆን ይችላል። አሁን አብዛኛዎቹ ለምሳሌ ለባንክ ያከራዩት ሰዎች የ5 ዓመት አግሪመንት ገብተዋል፣ ገንዘብ ተቀብለዋል ከባንኩ ጋር። ለባንክ የምታከራየው የ5 ዓመት ውል ትገባለህ፣ የ2 ዓመት ገንዘብ ትቀበላለህ። እንዲህ አይነት ሲሆን መኖሪያ ቤት ነው ድርጅቱ ወደ ድርጅት መቀየር አለበት ወይ ቅይጥ አገልግሎት መሆን አለበት ወይ ደግሞ የድርጅት ብላችሁ ማውጣት አለባችሁ። ያወጣችሁት የይዞታ ማረጋገጫ ለመኖሪያነት የሚያገለግለው እናንተ ግን ለመኖሪያነት ብላችሁ ወስዳችሁ ለቢዝነስ አድርጋችሁታል ነው። ልክ ነው፣ መሆን የለበትም። ግን ይሄንን አንዴ ወደ ቅይጥ አስገባ ባንዴ ወደ እንትን ውስጥ አስገባ ስትል መጀመሪያ ፈቅደህለታል። አከራይቶ ግብር ሲከፍል ሲኖር የነበረው ይህን ካላደረክ አሽጋለሁ ብሎ ሲመጣ ምን ሊፈጠር ይችላል? ቀደም ያ የሚያሽገው ሰው የተሰጠውን ስራ ነው የሚሰራው። እንዲህ ካላደረገ ሂድና አሽግ በሁለት ቀን ውስጥ ተብሎ ይመጣል፣ ያሽጋል። ሲታሸግ ያ ነገር ለምሳሌ ምግብ ቤት ቢሆን ሬስቶራንት ቢሆን ምንድነው ሊሆን የሚችለው? እዛ ውስጥ የሚሰሩ ሰራተኞች ምንድነው ሊሆኑ የሚችሉት? መንግስት ደግሞ ለምሳሌ አሁን ያን ፐርፐዝ በታይም እንድትከፍል ማድረግ አንዴ ጭነህበት ወደዛ አገልግሎቱን ለመለወጥ አንደኛው ወረፋው ራሱ አሁን በየክፍለ ከተማው በጣም ሰፊ ነው። እንደገና ተጨማሪ ወጪዎችን ትጠየቃለህ። ለምሳሌ ወደ ሊዝ ስትገባ የሊዙን 30% እንድትከፍል ይደረጋል። ያንን የሊዝ 30% ስታስከፍለው መልሶ ያ ገንዘብ ምን ይሆናል? ከተቀናሽ ወጪዎች ላይ ያስቀንሰዋል ሰውየው። መንግስት ያው ዜሮ ኢፌክት ነው። አሁን ዛሬ 30%ን አገኘ፣ ነገ ደግሞ ይሄድና ገቢዎች ጋር ያን 30%ን ማስቀነስ መብት አለው። በህጉ መሰረት ወጪ ነው። ምክንያቱም ይዞታውን ለማቆየት ሲል የከፈለው ገንዘብ ነው። እዛ ጋር መልሶ ነው የሚሆነው። በዚህ ሂደት ውስጥ ግን አንድ ሰራተኛ ይመጣና ቢዝነሱን ያግደዋል። በሚያግድበት ጊዜ ያ ቢዝነስ አገልግሎት አይሰጥም ማለት ነው። ቢዝነሱ አገልግሎት ካልሰጠ መንግስትን ዞሮ ሊጎዳው እንደሚችል ቆይቶ ወይም ደግሞ ቢያንስ እንኳን ራሱ ዛጋ የከፈለው ተመልሶ ዛጋ ተቀናሽ ሊደረግለት የሚችል መሆኑን እየታወቀ ምን አይነት ውጤት ሊያስገኝ ነው የሚችለው? ዜሮ ኢፌክት ነው። ድምሩ ዜሮ ነው የሚሆነው። ስለዚህ ለዚህ ብለህ የ10 ሰው 15 ሰው የስራ እድል ያገኘበትን ቢዝነስ ማቋረጥ ነው። ቢዝነስ እንደ ፉድ ቼን ነው። አሁን ፉድ ቼን ውስጥ ምን አይነት ነገር አለ? አንድ ቦታ ላይ ከተቆረጠ በቻይና ውስጥ አሁን የሆነ ጊዜ ላይ አይ ቲንክ ማኦ ሴቱንግ ነው ወይም ማን እንደሆነ አላውቅም፣ አይጥና ዝንብ ይሄ እንትንም ነው እንጂ ይሄ ተላላፊ በሽታ እንደ ታይፎይድ ምናምን ነገሮችን አስተላላፊ ናቸው። ስለዚህ ይጥፉ የሚባል ነገር መጣ። እነዛ ሲጠፉ ደግሞ እነዛን ይመገቡ የነበሩት እንደ አንበጣ የመሳሰሉት ደግሞ እንትናቸው ጨመረ እንጂ ቁጥራቸው ጨመረ። ቁጥራቸው ሲጨምር አንበጣ ሄደና እርሻውን አጠፋ። ብዙ ስለሆነ እርሻውን አንበጣዎችን ይበሉ የነበሩት እነዛ አይጦቹ ምናምኖቹ ጠፉ። ስለዚህ ስለጠፉ
አንበጣዎቹ ቁጥራቸው ሲጨምር እርሻውን 28 ሚሊዮን ህዝብ ሞቷል። በዚህ ምክንያት ቻይና ውስጥ በረሃብ ትልቅ ረሃብ ቻይና ውስጥ የተከሰተበት ጊዜ ማለት ከዛ በኋላ ነው እንደገና ያ ፉድ ቼን አይጥና ይሄ ዝንብ እንዲጠፉ በምግብ ሰንሰለት ውስጥ እንዲጠፉ በመደረጋቸው ምክንያቱም እነዛ አንበጣን ይመገቡ ነበር። አንበጣ መመገብ ሲጠፋ የተፈጠረው ነገር ቢዝነስ ውስጥም እንደዛ አይነት ነገሮች አሉ። ለምሳሌ አንድ ሬስቶራንት ላይ ይሄንን ነገር ስትጨምርበት ወደ ድርጅት ሲያደርገው ለዚህ የሚከፍለው ክፍያ ስላለ ማን ላይ ነው የሚጨምረው? እዛ ውስጥ ሬስቶራንት ውስጥ የሚመገቡት ሰዎች ላይ እንትኑን ይጨምራል፣ ኮስቱን ይጨምራል። እዛ ውስጥ የሚመገቡ ሰዎች ደግሞ መተው እዛ ቦታ ላይ ሲመገቡ ዋጋው ሲጨምርባቸው ሌላ አገልግሎት ሰጪ ሊሆኑ ይችላሉ። ለምሳሌ ጋራጅ ሰራተኞች ሊሆኑ ይችላሉ። ስለዚህ ጋራጅ መኪና የሚያስጠግነው ላይ ይጨምራሉ። መኪና የሚያስጠግነው ደግሞ የጋራጅ ጥገናው ሲጨምርበት ትራንስፖርት ተጠቃሚው ላይ ይጨምራሉ። እንዲህ ያለ ይቀጥላል ማለት ነው ነገሩ። አንድ ቦታ ላይ ስትነካው የቢዝነስንም አሁን ስሞል ቢዝነሶች በተለይ ስትነካቸው ትልልቅ ቢዝነሶችንም ራሱ መሃል ላይ ያጠፋ ሚዲయేተር ሆኖ የሚያገለግሉት እነሱ ናቸው። ሶ በመዝጋትና በማሸግ የሚመጣው ኮንሲኩዌንስ ምንድነው ተብሎ መታሰብ መቻል አለበት። ኦፍ ኮርስ ህገወጥ ሊሆኑ ይችላሉ ሰዎቹ ለመኖሪያ የወሰዱትን ቤት አከራይቶት ሊሆን ይችላል። ይሄ ተገቢ ላይሆን ይችላል። ግን ወደ ህግ መስመር ውስጥ በመታስገባበት ሰዓት ማሸግ መፍትሄ ይሆናል። ያንን ነገር አቢዩዝ ማድረጉ መፍትሄ ሊሆን ይችላል። በሲስተማቲካሊ ወደ ትክክለኛው መንገድ የሚመጣበትን መንገድ ማድረግ አለበት ነው። ሶ ይሄ ኢዝ ኦፍ ዱይንግ ቢዝነስ እንደቀላል ነገር አይታይም። ነገ የሚመጣው ደግሞ በቀደም እንዳልነው ሴቪንግ እና ኢንቨስትመንት ሊጎዳ በሚችል መልኩ መሆን የለበትም ምንም ነገር። ለዚህም ነው አገራት በዚህ ኢዝ ኦፍ ዱይንግ ቢዝነስን ደረጃ የሚወጣላቸው። ኢንቨስተር የሀገር ውስጥ ኢንቨስተር ከሌለ ብዙ ነገሮችን ማሟላት አይቻልም። ኬንያና ኡጋንዳ እየተሻሉ መጡ ከገዛ ሀገራችን የሚሉ ሰዎች እኮ አሉ። ብዙ ሰዎች ወደ ኬንያ እየሄዱ ነው እንግዲህ አሁን እዚህ ባለው ሁኔታ። ምክንያቱም የተሻለ ኤንቫይሮንመንት መፍጠር መቻል አለበት። ለምሳሌ ታክስን እንውሰድ። ታክስ 0% ቢሆን መንግስት ዴሊቨር ማድረግ ያለበት ነገሮች አሉ። የጸጥታው ማስከበር አለበት። ፍትህ ተቋማትን መገንባት አለበት። ህግ ማስከበር አለበት። እንዲህ አይነት ነገር ለዚህ አይነት ነገሮች የፐብሊክ ጉድስ የሚባሉ አሉ። የህዝብ ማህበረሰቡን ጤና መጠበቅ አለበት። ሌሎች እንደ መንገድ ወይም ደግሞ ትልልቅ ኢንፍራስትራክቸሮችን መገንባት አለበት። ለዛ ገንዘብ ያስፈልገዋል። ይሄ ገንዘብ ከታክስ የሚገኝ ነው። የመንግስት ትልቁ ገቢ ከታክስ የሚገኝ ገቢ ነው። ይሄን ገንዘብ ካላገኘ እነዚህን የፐብሊክ ጉድስን ማቅረብ አይችልም። ሶ ፋንክሽናልም መሆን አይችልም። ስለዚህ የግዴታ ገቢ ያስፈልገዋል። ሶ 0% ብናደርግ ማንኛውም ግብር ከፋይ ግብር ባይከፍል መንግስት እነዚህን የግዴታዎችን ለማቅረብ አይችልም ማለት ነው። ፐብሊክ ጉድሶችን ማቅረብ አይችልም። ያ ደግሞ ሊሆን የማይችል ነገር ነው። ግን በተቃራኒው ደግሞ 100% ከግብር ሰብሳቢው ላይ ቢሰበስብ ወይ ደግሞ ከፍተኛ ግብር ያለው 60፣ 70%፣ 80%ቱን የሚሰራ ሰው ለመንግስት የሚከፍል ከሆነ በሚቀጥለው አመት ሌትስ ሴይ 100% ነው እንበል። እኔ የሰራሁትን ነገሮች በሙሉ 100% ለመንግስት ግብር መከፍል ከሆነ በሚቀጥለው አመት አልሰራም። ለምን ሰራለሁ? 100% ሰርቼ እዛ ምሰጥ ከሆነ ለራሴ የሚቀርልኝ ነገር ካልሆነ ከዚህ ላይ ቀንሼ ለሚሰጠኝ መሰረተ ልማት አገልግሎት አውለዋለሁ። ለመንግስት ይሄንን አውልልኝ፣ ጸጥታን አስከብርልኝ፣ ደህንነትን፣ ፍትህን እንደዚህ ነገሮችን አምጣልኝ ብዬ መስጠት ግዴታ አለብኝ። ግን የምሰጠው ሙሉ በሙሉ ከሆነ ንብረቴን መጠበቅ የማይችል ከሆነ ንብረቴን ማፍራት ማልችል ከሆነ በሚቀጥለው አመት መሰራበት ምንም ምክንያት የለኝም። ቢዝነስ ይቀዘቅዛል፣ ኢንቨስትመንት ይቀዘቅዛል፣ ኢኮኖሚ እድገት ይቀዘቅዛል። ከዛ በኋላ እንግዲህ ምርትም ይቀንሳል ማለት ነው። የሚያመርትም አይኖርም። ሙሉ በሙሉ የተመረተው ምርት ወደ መንግስት የሚገባ ከሆነ ማለት። ስለዚህ በ0 እና በ100 መካከል መሆን አለበት ታክስ ማለት ነው። ስለዚህ ያንን ነው ታክስ እየቀነሰ በመጣ ቁጥር ኢንቨስትመንት እየበረታ እንትን እያለ ይሄዳል።
የመንግስት ግን አቅጣጫ የመጨመር መንግስት አሁን ከፍ እያደረገ 60% 70% እያደረገ የሚሄድ ከሆነ ለምሳሌ አሁን ከኮርፖሬት ታክሶችን እንመልከት 30% አለ ከዛ ፕላስ 15% አለ የዲቪደንድ ታክስ አለ የሚወስደው ኦልሞስት 45% እያንዳንዱ ኮርፖሬት ፒኤልሲ ውስጥ ወይም ደግሞ ሼር ካምፓኒ ውስጥ መንግስት ድርሻ አለው ማለት ነው የትርፍ ድርሻ ይካፈላል ማለት ነው ሶ ይሄንን ማድረግ ይከብዳል እየቀጠለ ሲሄድ ቢዝነስ አይስፋፋም ሰው ወደ ኬንያ ልትሄድ ይችላል እዛ ታክስ የሚቀንስ ከሆነ ማለት ነው አሁን አንዳንዶች የሚሉት ምንድነው ይሄ ሚድል ክላስ መካከለኛው የኑሮ ደረጃ እየጠፋ ነው ብዙ ድሃዎች ጥቂት ሀብታሞች ይፈጠራሉ በዛ ውስጥ እንግዲህ የሰራው አለ ድንገተኛ ሰርቶ ሀብታም ይሆናል ድንገተኛ ባለ ሀብቶች አሉ እና ይሄንን ጋፕ እንዴት ልናጠፋው እንችላለን በዛው የግሽበቱ ጋር አለ ግሽበቱ የቱ ጋር ይቆማል ምን ሲሆን ሊቆም ይችላል ነው አይቆምም ያው ግሽበቱ የቱ ጋር ይቆማል ጥሩ ጥያቄ ነው ግሽበት የሚፈጠርበት የራሱ የሆኑ ምክንያቶች አሉት በአብዛኛው ግን ከሞኔታሪ ፖሊሲ የሚመጣ ነው ግሽበት ገንዘብ ኢኮኖሚው ከሚያስፈልገው ወይም ካመነጨው በላይ አንዱ እንግዲህ በመንግስታት ታትሞ በሚገባ ገንዘብ ምክንያት የሚፈጠር ነው በአብዛኛው ከዛ ውጪ እንግዲህ ኢምፖርትድ ኢንፍሌሽን የሚባል አለ ከውጪ ሊገባ የሚችል መንግስት ግን አትም ያለው ብሎ ያውቃል ከዚህ በፊት መኒ ሰፕላይ ነበር ፖሊሲው አሁን ከማክሮ ኢኮኖሚ ማሻሻያ በኋላ ላይ ፕራይስ ቤዝ ሆኗል ምን ማለት ነው ገንዘብ ከአንድ ቦታ ወደ አንድ ቦታ ሲንቀሳቀስ በወለድ ምጣኔ ነው 15%ን አስቀምጧል ስለዚህ ባንኮች ከባንኮች በሚወስዱበት ሰዓት ያ የገንዘብ ዋጋ አለው ማለት ነው ይሄ ማለት እንደ ልብ ኢኮኖሚ ውስጥ ገንዘብ ዋጋ ኖሮት ሲዘዋወር እና ዝም ብሎ ታትሞ መኒ ሰፕላይ የገንዘብ አቅርቦትን በመጀመር የተለያየ ነገሮች ናቸው ገንዘብን ዝም ብሎ አትሞ ወደ ኢኮኖሚ ውስጥ መልቀቅ ወይም ደግሞ ኢኮኖሚው ካመነጨው ምርት በላይ ሆነ ገንዘብ ሲሰራጭ ያ በገንዘብ አቅርቦት ምክንያት የመጣ ኢንፍሌሽን ይባላል ይሄ ግን ገንዘብ ከአንድ ቦታ ወደ አንድ ቦታ በሚዘዋወርበት ጊዜ ፕራይስ ቤዝድ ስለሆነ እንትኑን ዝውውሩንም ራሱ ሊገታው ይችላል እና ኢንፍሌሽን የሚፈጠሩበት የተለያየ ምክንያቶች ቢኖሩትም በዋናነት ግን የገንዘብ አቅርቦት ከፍተኛ በሚሆንበት ጊዜ ነው የሚሆን ኢኮኖሚ ውስጥ ለምሳሌ የተመረተው 100 ኪሎ ጤፍ ሊሆን ይችላል 100 ኪሎ ጤፍን ሊገዛ ከሚችለው በላይ 100 ኪሎ ጤፍ 15000 ብር ሊሆን ይችላል ሶ ገበያ ውስጥ 50000 ብር ቢኖር የዛ የጤፍ ዋጋ ያለ አግባብ ወደ ላይ ከፍ ሊል ይችላል ማለት ነው በገንዘብ አቅርቦቱ በላይ ስለሆነ ማለት ነው 15000 ብር ቢሆንና የተመረተው 100 ኪሎ ቢሆን ያው ዋጋውን ያገኛል ማለት ነው በእንደዚህ አይነት ምክንያቶች ሊመጡ ይችላሉ የገንዘብ እንግዲህ ከሞኔታሪ ፖሊሲው በአብዛኛው ይመጣል ሌላው እንግዲህ የፊስካል ፖሊሲ የምንለው ነው ፊስካል ፖሊሲ ሁለት አይነት ነገሮች አሉት አንደኛው የገቨርንመንት ኤክስፔንዲቸር ነው የመንግስት ወጪዎችን በተመለከተ ነው የመንግስት ወጪዎች በሚበዙበት ጊዜ የሚፈጠርም ሊሆን ይችላል ሁለተኛው ደግሞ የፊስካል ፖሊሲው ሁለተኛው አካል ደግሞ የታክስ ግብር ከቀጥተኛና ቀጥተኛ ካልሆኑ ግብር የሚሰበሰበው ገንዘብ ኢኮኖሚው ካመነጨው ውስጥ የሚወሰደው ገንዘብ መጠን እያደገ ሲሄድ የግሽበቱን መጠን እንደዛው ለማድረግ ይቻላል ይሁንና አሁን ባለው ሁኔታ ግን ቀደም መግቢያችን ላይ እንዳልነው የዚህ የኢንፍሌሽን ቻሌንጅ አሁን እንግዲህ በመንግስት በቀደም በተጠቀሰው 13 ምናምን አካባቢ ደርሷል ይሄ ፍጥነቱን የገንዘብ የመጨመርን ፍጥነትን የሚያሳይ እንጂ በትክክል የግሽበቱን መውረድን ትርጉም ባለው መልኩ እየወረደ እንዳልሆነ መንግስትም አምኗል በዚህ ጉዳይ ላይ መስራት ፈልጋለሁ መሰራት አለበት የሚል ነገሮችን አምጥቷል ስለዚህ በቅርብ ጊዜ ውስጥ ኢንፍሌሽን ይቀንሳል ተብሎ መገመት አስቸጋሪ ነው አሁንም የኢኮኖሚው ትልቁ ቻሌንጅ ኢንፍሌሽን እና የኮስት ኦፍ ሊቪንግ የምንለው ወይም ደግሞ የመኖሪያ ዋጋ
እየጨመረ ሊሄድ እንደሚችል ወይም ደግሞ ቢያንስ ትርጉም ባለው መልኩ መቀነስ የሚታይበት እንዳልሆነ አመላካች የሆኑ ነገሮች ናቸው። ሌላ ከኢንፍሌሽን በፊት ያነሳው ነጥብ ነበረ። ከግሽበቱ በፊት ይሄ የጋፑ መስፋቱ በሀብታምና በድሃ መካከል የመካከለኛው ኢኮኖሚ መካከለኛው ገቢ ያላቸው ናቸው። እንግዲህ ዓለም ባንክም 43% አካባቢ ድህነት ጨምሯል ብሏል። የኢትዮጵያ መንግስት እንትን ነው ምንድነው የተሳሳተ ቁጥር ነው የሚል ነገሮችን ወይም ደግሞ አመለካከት አይደለም እውነታውን የሚገልጽ አይደለም የሚል ምላሽ ሰጥቶበታል። ግን ይሄ አንዳንድ ጊዜ የሚታዩ ነገሮችም አሉ። ጋፑ መካከለኛ ገቢ የሚባለው የቀነሰ መምጣት የጥሩ ኢኮኖሚ አመላካች አይደለም። ወደ ድህነት መመለስ ማለት ወደ ድህነት መመለስ ነው። አብዛኛው ነገሮችን ስፔንድ የሚያደርገው ይሄ መካከለኛ ገቢዎች ላይ ያለው አካል ነው። ገበያ ግዢም የሚፈጽመው የተመረተውን ምርት ሊያንቀሳቅስ የሚችለው ሊገዛም የሚችለው ሊሸጥም የሚችለው የመካከለኛ ገቢ ያለው ሰው ቁጥር ሲጨምር ነው። ይሄ እንግዲህ በተለያዩ ምክንያቶች እንደው ቀንሷል ጨምሯል የሚለውን ነገር እንኳን ብንተው እያደገ ግን አለመሆኑን ብዙ አመላካቾች አሉ። ቁጥራቸው የመካከለኛ ገቢ ያለው ቁጥር እየጨመረ አለመሆኑ ብዙ አመላካች ቁጥሮች አሉ። የካፒታል ገበያችን ከምን ደረሰ? ታሪካዊ አመጣጡ ምንድነው? ማለት ለምንድነው እኛ ጋር ሲሆን አዲስ የሆነው? ጀማሪዎች ነን ይባላል የካፒታል ገበያ ስቶክ ማርኬት በንጉሱ ጊዜ ከዛም በፊትና ምንድነው አሁን ይሄኛውን ምንድነው የያዘን? እስከ ንጉሱ መጨረሻ ዘመን ድረስ የካፒታል ማርኬት ገበያ በኢትዮጵያ ውስጥ ነበር። እንግዲህ ምን ፈጣን ነበረ ዝቅተኛ ነበረ የሚለው ነገር እንደተጠበቀው ሆኖ ነው። ለምሳሌ ሊስትድ የሆኑ ፋይናንሻል ማርኬት ላይ የሆኑ ወደ 9 ኩባንያዎች ኢትዮጵያ ነበራት። የተጀመረው በሚኒሊክ ጊዜ ነው። የጅቡቲ ባቡር የተከናወነው ካፒታል ሼር ሸጠን ነው። አውሮፓ ላይ ተሽጦ ነው ገንዘብ ከዛ ተሰብስቦ ያ ግንባታ የተሰራ ማለት ነው። ከዛ በኋላ እንግዲህ የተወሰነ መንገድ የጣሊያን ጦርነትም መሀል ላይ ቢያቋርጠውም ማለት ነው ብዙ ኩባንያዎች በዛ እንደ አቢሲኒያ ባንክም ጨምሮ ብዙ ኩባንያዎችም ባንኮችም ፋይናንሻል ተቋማት አዲስ አበባ ባንክን ጨምሮ ተቋቁሞ ነበር። አሁን ዛሬ ላይ ያለው ብሔራዊ ባንክ የምንለውም ራሱ በዛን ሰዓት የተፈጠረ ነገር ነው። በኋላ ላይ የደርግ ስርዓት ሲመጣም የሚከተለው ኢኮኖሚ ስርዓት ሙሉ በሙሉ ባን አደረገው ወይም አገደው። የአክሲዮንን ሽያጭ ወረሳቸው። እነዛ ንብረቶችን በሙሉ ወረሰ እና ለ17 ዓመት ቆየ። ከ17 ዓመት በኋላ እንግዲህ ኢህአዴግ ሲመጣ ደግሞ እንደገና መልሶ ፈቀደ። ሲፈቅድ ባንኮች የመጀመሪያውን ሼር ኩባንያ ሆነው ተቋቋሙ። አሁን ከ2010 በኋላ ደግሞ ካፒታል ገበያ ማርኬት ራሱን ተቋቋመና ሊስትድ የሆኑ በአንድ ሴንተር ላይ ሆኖ ሬጉሌሽን ወጥቶለት መቋቋም ጀመረ ማለት ነው። በ27 ዓመት የህወሓት የኢህአዴግ አስተዳደር ላይ ክፉም ጎን በጎም ጎን አሳልፏል። አንዱ ማንም እየተነሳ ሼር ሆልደር ገንዘብ እየሰበሰበ የዜጎችን ገንዘብ ከባንኮች ውጪ ውጤታማ ያልሆኑ ነገሮች ብዙ ካምፓኒዎችን አይተናል፣ አስተናግደናል፣ ሰምተናል። ብዙ ሰዎች ገንዘባቸውን አጥተዋል። በዚህ በካፒታል ሬዝ በማድረግ ያሰባሰቡት ሰዎችም ገንዘቡን አጥፍተውት ሄደዋል። እንግዲህ የተለያየ ምክንያቶች ሊኖሩት ይችላሉ። አሁን ያንን ስርዓት የማስያዝ ነው እና ህግ ወጥቷል። በካፒታል ማርኬት ህግ ወጣና ካፒታል ማርኬት ሬጉሌት የሚያደርግ ባለስልጣን ተቋቋመለት ማለት ነው። ስለዚህ በዛ ውስጥ በሚያልፍበት ጊዜ አሁን ፕሮፌሽናል የሆነ በህግ የሆነ ነገሮች ናቸው መሆን ያለባቸው። እንግዲህ በዋናነት እንደ ተቋም
ለሀገራችን አዲስ ነው የካፒታል ማርኬት ባለስልጣን ማለት ነው። ይህ ካፒታል ማርኬት ባለስልጣን በአዋጅ የተሰጠው ኃላፊነትና ተግባር አለው። ሬጉሌት ማድረግ ያስፈልጋል። ስለዚህ አንድ ሰው አሁን ዝም ብሎ ተነስቶ ካፒታል ማርኬት ገበያ ላይ ካፒታል ከፋይናንሻል ማርኬት ላይ መሰብሰብ አይችልም። ወይ በሬዲዮ በማስታወቂያ አስነግሮ ይሄንን አክሲዮን ግዙ ማለት አይችልም። ማለፍ ያለበት ፕሮሰሶች አሉ። ያደራጆቹ ማንነት፣ ፕሮስፔክተሱ፣ የደንበኛ ሳቢ መግለጫውን፣ አዋጭነቱን እንዲህ ህግ የሚጠይቃቸው ነገሮች አሉ። እነዛን አሟልቶ መሄድ አለበት። አሁን ምንድነው ይህንን ነገር እንዲያከናውኑ ከዚህ በፊት የሚፈለግ ነገር ነበረ። የሚፈለገው ከዚህ በፊት ማንም ሰው ተነስቶ ማቋቋም ይችል ነበረ። አሁን ግን ያንን ለማድረግ የግዴታ ይሄንን ፕሮሰስ ማለፍ አለበት እና ያ ፕሮሰስ ከኢዝ ኦፍ ዱይንግ ቢዝነስ አንፃር ቀላል ነው ወይስ ቀላል አይደለም ነው ጥያቄው። ሁለተኛ በዚህ ጉዳይ ላይ ፕሮፌሽናልስ የሆኑ ሰዎች አሉ ወይ ነው። ካሁን በኋላ እያንዳንዱ ኢንቨስተር የሆነ ሼር ለመግዛት ቢፈልግ አማካሪ ያስፈልገዋል። ለምሳሌ ከዛ መመዝገብ አለበት። ያ አማካሪው ደግሞ ያ ኢንቨስተር ያመጣው ገንዘብ ከየት እንዳመጣው ማረጋገጥ አለበት። ለምሳሌ በወንጀል የተገኘ፣ በሽብርተኝነት የተገኘ፣ በስማግሊንግ ወይም ደግሞ ህገወጥ በሆነም በመኒ ላውንደሪንግ አለመሆኑን አረጋግጦ ያንን ደንበኛውን መዝግቦ ይዞ የገንዘብ ምንጩን አረጋግጦ በብሮከር አማካኝነት ወይም በደላላ አማካኝነት ኢንቨስት ማድረግ መቻል አለበት። ይህንን ደግሞ የመዋለ ሰነድ ገበያ አከናዋኞች ባለሙያዎች አሉ። ከነዚህ ባለሙያዎች ውስጥ እንግዲህ ወደ 18 የሚደርሱ ፈቃድ የሚሰጣቸው በካፒታል ማርኬት አውቶሪቲ በኩል ፈቃድ እንዲያገኙ የተቀመጠላቸው አሉ። አሁን እነሱ ገበያው በሚፈልገው ልክ የማህደር የገበያ የመዋለ ሰነድ ገበያ አከናዋኞች ሙያተኞች አሉን ወይ ነው የመጀመሪያው ጥያቄ። በቂ ብሮከሮች አሉ ወይ ነው ለዚህ ለስቶክ ማርኬቱ። አሁን አንድ ሰው ተነስቶ ዝም ብሎ ካሁን በኋላ የከሌ ባንክ የተባለው ጥሩ ነው ሼር ሆልደር ዛልግዛ ማለት አይችልም። አማካሪ ሊኖር ያስፈልጋል። ሼር ሆልደሩን የሚገዛበት ገንዘብ ደግሞ ከየት እንዳገኘ ማረጋገጥ መቻል አለበት። ከአንዱ ጋር ወደ አንዱ ጋር ዝም ብሎ እያገላበጡ ኢዝሊ ከዚህ በፊት ዝም ብሎ ይሰራ የነበሩት ነገሮች አሁን ይቆማሉ ማለት ነው። ስለዚህ በባለሙያ መሄድ አለበት። ባለሙያውም ደግሞ ያን ገንዘብ አረጋግጦ ሪፖርት የማድረግ አለበት። ከነዚህ ውስጥ አንዱ ኢንቨስትመንት አድቫይዘር ሊሆን ይችላል፣ ብሮከር ሊሆን ይችላል፣ ራሱ ኢንቨስትመንት ባንክ ሊሆን ይችላል። እነዛ ኢንቨስትመንት ባንኮች ለምሳሌ የሚሰሩት ኢንቨስትመንት ባንክ ማማከር ስራ ነው። አንድ ተቋም ለምሳሌ ማይኒንግ ኩባንያ ለማቋቋም የፈለገ ሰው ይደራጅና ሼር ካምፓኒ ያቋቁማል። ያንን ለማቋቋም ሀብት ለመሰብሰብ ከፈለገ የሚፈለግበትን ነገሮች በሙሉ አሟልቶ ወደ ኢንቨስትመንት ባንክ ነው የሚሄደው። ኢንቨስትመንት ባንክ ደግሞ ያንን ይመዝናል፣ ያማክረዋል፣ ሰነዱን ይገምትለታል፣ አክሲዮኑን ያጣራለታል። ይሄ ፕሮስፔክተስ የደንበኛ ሳቢ መግለጫውን ያያል። በዛ በኩል በኢንቨስትመንት ባንኩ በኩል ይሸጣል ማለት ነው። ሲሸጥ ለብሮከሮችም ሊሸጥ ይችላል። አሁን እንደነዚህ ማህደር አከናዋኞች ወይም ደግሞ ለገበያ አከናዋኞች የተሰጠው ፕሮፌሽናል የሆነ ሰርቲፊኬት ወይም ደግሞ የሙያው ይሄን ስራ እንዲያከናውኑ ፈቃድ የሚሰጣቸው ሰዎች ቁጥር ከገበያው ጋራ የተመጣጠነ ነው ወይ? ሁሉንም አድሬስ ለማድረግ የሚያስችል ነው ወይ የሚለው ነገር አንዱ ጥያቄ ነው። የኢትዮጵያ ኢኮኖሚ ሂውጅ ነው። በተለይ አሁን በምስራቅ አፍሪካ ከአፍሪካም ቢሆን ትልቅ ገበያ የሚባል ነው። በዚህ ፋይናንሻል ማርኬቱም ራሱ ትልቅ ገበያ የሚባል ነውና ብዙ ኢንቨስትመንት አድቫይዘሮች ይፈልጋል፣ ብዙ ብሮከሮች ይፈልጋል፣ ብዙ መዋለ ሰነድ ገማቾች ያስፈልጋሉ፣ ስቶኩን የሚገምቱ ሰዎች ያስፈልጋል። ለምሳሌ እከሌ የተባለ ኤክስ የተባለ ባንክ ውስጥ ያለው አንድ ስቶክ 1000 ብር ሊሆን ይችላልና ጨረታ ላይ ሲወጣ ወይም ገበያ ላይ ሲወጣ ስንት ብር ነው የሚያወጣው? ያ የሚያወጣው ሪሊ 1000 ብር እንትን አለ ወይ
የሚል ነገርና እንትኑን የሚገምት ሰው ያስፈልጋል። የስቶክ ቫልዩን 1000 ብር ነው ወይ 1000 የተባለው 1600 1400 ሊሆን ይችላል 900 800 ሊሆን ይችላል ከቫልዩ ቀንሶም ሊሆን ይችላል። ሶ እነዚህ ነገሮችን የሚገምትለት ባለሙያ ይፈልጋል ማለት ነው። አሁን ባለው ሁኔታ የፋይናንሻል ማርኬቱ ወይም ደግሞ አዲስ የሼር ካምፓኒ ሲቋቋም እያየን አይደለም። ምክንያቱም ይህን ነገሮችን ማሟላት ስላለበት ይህን ነገሮች ለማሟላት የሚኬደው ሁኔታ በቂ ነው ወይ የሚለው ነገር ጥያቄ ውስጥ ነው ያለው። አሁን ኮንትሮል ማድረግ ላይ ነው የተካሄደውና ሬጉሌት ማድረግ ላይ አይደለም። ስለዚህ ፋይናንሻል ማርኬቱ እየተንቀሳቀሰ ነው ወይ ወይም ደግሞ ኮምፕላያንሱን ይሄ የህግ ግዴታውን እየተወጣ ነው ወይ የሚለው ነገር ከባድ ነው የሚሆነው። አሁን ባንኮች ለምሳሌ ኦልሬዲ ስታብሊሽድ ያደረጉ ባንኮች እስከ ህዳር 16 ድረስ ያላቸውን የሼር ሊስት ማን ምን እንዳለው ሼር ሆልደሩ እነማን እንደሆኑ በግልጽ የሚያሳይ ዶክመንት አቅርቡልኝ ብሏል ካፒታል ማርኬት። እሱን ማድረግ እንኳን አልቻሉም አብዛኛዎቹ ባንኮች። ለምን? የሼር ሆልደሮቻቸው መረጃ ከዚህ በፊት በአግባቡ አልያዙም። 1 አመት ጊዜ ተሰጥቷቸዋል። በዚህ 1 አመት ጊዜ ውስጥ ሁሉም ሊባል በሚችል እኔ ያጠናቀቀ ባንክ ያለም አይመስለኝም። ያልጀመረ መረጃዎችን በሙሉ ይዞ ለካፒታል ማርኬት በሚፈልገው ልክ እዛ ላይ የሚጠይቀው መረጃዎችን ሁሉ አሟልቶ የሼር ሆልደሮቻቸውን ማን ምን ያህል ሼር እንዳለው ብዙ ነገሮች አሉ እዛ ጋር የሚጠየቁ የዛ የሼር ሆልደሩ ማንነትን አለ። KYC የሚባል ኖዊንግ ዩር ከስተመር የሚባል ነገር አለ። እሱን ፎርም ሞልቶ ማቴሪያላይዝ ማድረግ አልቻሉም። ያልጀመሩ ባንኮች ሁሉ አሉ። እንግዲህ አሁን ህዳር 16 ቅርብ ነው። ሼር ይከፍላሉ አይደል? ማለት ለምሳሌ የባንክ ሼር ድርሻ ሲከፍል ለነዚህ ለሼር ሆልደሮች ይከፍላል አይደል? ይከፍላል። በምን አይነት መረጃ ነው ታዲያ እነዚህ መረጃዎች ከሌሉት ወይም ደግሞ ይሄን ያህል ጊዜ የሚፈጁ ከሆነ እንዴት ነው ለነዚህ ለሼር ሆልደሮች የሚከፍለው ትርፍ ሲያገኝ? ለራሱ የሚሆነው አለው እኮ ያ መረጃ ግን ከካፒታል ማርኬት ከሚፈልገው መረጃ ጋራ ሚት የሚያደርግ አይደለም። ተፈላጊ ሌሎች ማቴሪያላይዝ አለ። ለምሳሌ ፋይዳ አለ። የፋይዳ ቁጥር አለ። የፋይዳ ቁጥርን ይፈልጋል ካፒታል ማርኬቱ ያለ። እሱን ያላሟሉ ሰዎች ሼር ሆልደር የሆኑ ሰዎች ይኖራሉ። እሱ መሰብሰብ ባይተሰልፍ ራሱ ከዚህ በፊት የተሰራ ስላልነበረ ከባድ ነው። የፋይዳ ቁጥር የሌለው ግን የሼር ሆልደር ሊኖር ይችላል። እሱን አሟሉ ማለቱ ሌላ ነው። ከዛ ደግሞ በተረፈ ደንበኞቻቸው ወይም ሼር ሆልደሮቻቸውን በደንብ አጥርተው መያዝ አለባቸው። አየህ ኢንቨስትመንት አድቫይዘር ከሚያስፈልገው አንዱ እኔ አንተ ደንበኛዬ ነህ፣ የት ቦታ ይሄን ያህል ብር አለኝ፣ የት ቦታ ሼር ልግዛ ብሎ ሲመጣ እኔ አሁን ለምሳሌ አማካሪ ቢሆን የኢንቨስትመንት አድቫይዘር ቢሆን አንድ ገንዘብ ያለው ሰው መጥቶ የከሌን አክሲዮን ልግዛ፣ የዛኛውን አክሲዮን ልግዛ ወይም ደግሞ ገንዘቤን አስተዳድርልኝ ወይም ደግሞ የት ቦታ ላይ ኢንቨስት ላድርግ ብሎ ቢለኝ የካፒታል ማርኬት ህግ ምን ይላል? ይሄን ማሟላት አለብህ፣ ይሄን ማድረግ አለብህ። ገንዘቡን ከየት የተገኘ ገንዘብ ነው? በህጋዊ መንገድ የተገኘ ነው ወይ? እሱን ማረጋገጥ መቻል አለብኝ። የደንበኛውን የኢንቨስተሩን ሙሉ ታሪክ ሌላ ቦታ ላይ ለምሳሌ የኢንቨስትመንት ታሪክ ሊኖረው ይችላል። ሌላ እንትን ላይ ሌላ ባንክ ላይ ሊኖረው ይችላል። ሌላ አክሲዮን ላይ ሊኖረው ይችላል። እነዚህ ነገሮችን ሁሉ ማጥራት አለብህ። ኢንፎርሜሽኑን በደንብ ይዘህ ነው ከዛ በኋላ እዚህ ቦታ ላይ ግዛ ብለህ አድቫይዝ የምታደርገው። ከዛ በኋላም እዛ ቦታ ላይ ከገዛ በኋላ ልትከታተል የምትችለው ማለት ነው። አሁን የቴሌን አይፒኦ ያወጣውን እኔ አሁን ደንበኞች ኢንቨስት አድርጓል። እዛ ማን አይፒኦ ኢኒሻል ፐብሊክ ኦፈር የሚባል ነው። ቴሌ ያወጣው አለ አይደል? 10%ን አውጥቷል ነበረም ለመሸጥ እና ብዙ ሰዎች ገዝተዋል። የገዙት ሰዎች ግን ማን አማክሯቸው ነው የገዙት? አይ እኔ ለምሳሌ እኔ አቅም ቢኖርኝ አሁን አላማከርም። በቃ ቴሌ ፈረንጅ ላም እንደሆነ አውቃለሁ። ስለዚህ ገዛለሁ።
ሄደህ ልትገዛ ትችላለህ። መግዛቱ አንድ ነገር ነው። የገዛህበት ገንዘብን ራሱ ከየት ምንጩ እንዴት እንደሆነ መረጋገጥ መቻል አለበት። በዛ ላይ ደግሞ እዛ ቦታ ላይ ለመግዛት ሌጋሊ ነው ወይ አንተ ያን ገንዘብህ ራሱ ከየት የመጣ ገንዘብ ነው ያንን የማረጋገጥ ኃላፊነት አለበት። ቴሌጋ ግን ሲሆን ህጋዊ ሆነ ቴሌጋ ስከፍለው ግን ህጋዊ ሆነልኛል አይደል? መኒ ላውንደሪ ይባላል እሱ መኒ ላውንደሪ ይባላል እሱን ነው አሁን ማጥራት የሚችለው። በቴሌ እና በኢንቨስተሩ መካከል አማካሪ ያስፈልጋል ይሄንን መጠና ማለት ነው። ቴሌ ራሱ እንደ ብሮከር ሆኖ ነው ይሸጠው ለምሳሌ። ስለዚህ ይሄንን ዶክመንት አሁን ሼር የገዙትን ሰዎች ዶክመንት አጥርቶ ማንነታቸው የሚፈልገው ስታንዳርድ አለው ራሱ የሚጠይቀው ነገር እሱን አጥርቶ መዝግቦ ለካፒታል ማርኬት ማጸደቅ አለበት። ካፒታል ማርኬት አውቶሪቲ እነዚህ እዚህ ውስጥ ሼር የገዙት ሰዎች ህጋዊ ናቸው በዚህ ነው እንዲህ ብሎ እንትናቸው ይመዘገባል ማለት ነው የሼር ሆልደሮቹ ማንነት። ስለዚህ አሁን ህገወጥ ወይም ደግሞ ምንጭ ያልታወቀ ገንዘብ ያላቸው ሰዎች በዚህ አይነት መልኩ ሾልከው ህጋዊ ሊሆኑ ይችላሉ እያልከኝ ነው? የሚችሉበት አጋጣሚ ሰፊ ነው። እነዚህ ነገሮችን አንዱ መቆጣጠር የፋይናንሻል ማርኬት ፋይናንሻል ማርኬት በጣም የሚፈልጋቸው መሰረታዊ የሆኑ ነገሮች አሉ። አንዱ ትራንስፓረንሲ ነው። ግልጽነት አስፈላጊ ነው። ግልጽነት ማለት ነው ያንዱ ሼር ዋጋ ስንት ነው እንዴት ነው የሚሆነው ደንበኛውም ራሱ እዛ ውስጥ ኢንቨስት የሚያደርገውም ራሱ ካልኩሌት አድርጎ ይሄን ላገኝ ይችላልው ይሄ ስጋት አለው። ለምሳሌ ፕሮስፔክቱሱ ላይ የሚጻፈው ነገሮች ትክክለኛ መሆን አለበት። ምን ማለት ነው ይሄ ካምፓኒ እዳ ካለበትም እዳ አለበት እዳ ከሌለበትም እንዲህ ነው ተብሎ ስጋቶች ካሉትም እነዛ ስጋቶች መጻፍ አለባቸው እዛ እንትሮች ላይ። እንደማንኛውም ቢዝነስ ልትከሰር ትችላለህ እዚህ ቦታ ላይ ኢንቨስት ታደርገው። ነገር ግን እኛ እንዲህ ኦፖርቹኒቲ ስላለው ይሄን ያህል ትርፍ ይገኝበታል ብለን ነው የምናስበው። እንደማንኛውም ቢዝነሶች የሚመጡ ነገሮች ሊኖሩ ይችላሉ። እዳ ካለበት ለምሳሌ ባንክ እዳ ካለበት ሊያቢሊቲው ምን ያህል እንደሆነ አሴቱ ምን ያህል እንደሆነ እነዚህ ነገሮች በግልጽ መቀመጥ አለባቸው። እኔ ገንዘቤን እዛ ቦታ ላይ ኢንቨስት ሳደርግ ስጋቱንና ትርፉን ምናምን ሪስኩን ካልኩሌት አድርጌ መግባት መቻል አለብኝ። ይሄንን እኔ ላላቅ እችላለሁ እንደ አንድ ኢንቨስተር ገንዘብ ብቻ ነው ያለኝ። ስለዚህ እዛ ውስጥ ያለውን ነገር የሚያማክረኝ ያስፈልገኛል። እዚህ ቦታ ላይ ኢንቨስት ላድርግ ብዬስል አማካሪ ይኖረኛል። እዛ ያ አማካሪ ደግሞ ምን መሆን አለበት በካፒታል ማርኬት ህጋዊ እውቅና የተሰጠው ይሄንን የማማከር አቅም ያለው ሰው መሆን አለበት። ማንንም ሰው ተነስቶ አያማክርም። አሁን በስቶክ ማርኬት ላይ ማንንም ሰው ተነስቶ ይሄ እንዲህ ነው ብሎ ለመስጠት አስተያየት ለመስጠት አይቻልም። ያ ፈቃድ እስከሌለው ድረስ ኢንቨስትመንት ፈቃድ እስከሌለው ድረስ ያ ኢንቨስትመንት ፈቃድ ያገኘ ሰው ምን ያህል ነው ፕሮፌሽናል ነው ወይ ይሄንን ደግሞ በበቂ ሁኔታ የሚያረጋግጠው ማን ነው? ፈቃድ የሚሰጠው አካል በህጉ መሰረት የኢትዮጵያ ካፒታል ማርኬት አውቶሪቲ ወይ ባለስልጣኑ ነው ማለት ነው። ስለዚህ ምን ያህል አማካሪ አለን? ያ አማካሪ ለሰዎቹ ምን ያህል ይደርሳል? እኔ ለምሳሌ 10 ሚሊዮን ብር አለኝ የሆነ ቦታ ላይ ኢንቨስት ማድረግ ፈልጋለሁ ግን ምንም የማውቀው ነገር የለም። በማን ነው ማለፍ ያለብኝ? በዚህ በኢንቨስትመንት አድቫይዘሩ በብሮከሩ በኩል ነው። እሱ ምን ያደርጋል? ያለኝን ነገር አጣርቶ ምን ብሎ ዶክመንቶቹን ምናምን ነገር አድርጎ እዚህ ቦታ ላይ ብታል ሊያማክርህ ይችላል ከእውቀቱ የተነሳ እና የውሳኔው ያንተ ቢሆንም ለውሳኔ ሐሳብ የሚረዳህ ነገር ሊያቀርብ ይችላል። ያንን የመስጠት አቅም ያለው ይህ አካል መረጋገጥ የሚችለው የብቃት ማረጋገጫ የሚሰጠው ግን አንድና አንድ ብቻ ተቋም ነው። እሱም የኢትዮጵያ ካፒታል ማርኬት አውቶሪቲ ነው። እስካሁን ድረስ ምን ያህል ፈቃድ ሰጠ? ለምሳሌ በኢንቨስትመንት አድቫይዘር ብለን በምናይበት ጊዜ 3 4 5 ለምን ያህል ገበያው በጣም ሰፊ ነው። ፋይናንሻል ማርኬቱ በጣም ሰፊ ነው። ብሮከሮች ራሳቸው ምን ያህል ብሮከሮች አግኝተዋል? የሰነደ መዋዕለ ንዋይ ገማቾች የሚባሉ እነዚህ አፕሬዛል የሚሰሩ አሉ። ምን ያህል ገማቾች አሉን? የስቶክን የሚገምቱልን ምን ያህል አሉን የሚለውም ነገር እንደዚሁ ነው። ሌላው በጣም ትልቁ ነገር የዳታ ጉዳይ ነው። ትራንስፓረንሲ ብለናል። አንዱ ትራንስፓረንሲ ሊኖር የሚችለው ፋይናንሻልም ይሁን ኢኮኖሚክ የሆነውን ዳታ ያስፈልጋል። ውጭ ያሉት እኮ
ለምሳሌ ኤስኤንዲፒ የሚባል 500 የሚባል አሜሪካን ሀገር ውስጥ ሪሊያብል የሆነ ዳታ ስታንዳርዳይዜሽን አልተደረገም እኛ ሀገር። ስለዚህ አሁን ለምሳሌ የፋይናንስ የተሻሉ የሼር ሆልደር ውስጥ አሁን የፋይናንስ ተቋሞቻችን ናቸው፣ ባንክና ኢንሹራንሶች ናቸው። በብሔራዊ ባንክ ስለሚገዙ የተሻለ ዳታ ያላቸው እነሱ ናቸው። ሶ ይሄ ኢንዱስትሪ አቨሬጅ እንኳን በትክክል የወጣለት አይደለም። የትኛው ስቶክ ያለ ነው ጥሩ የሚባለው፣ የትኛው ባንክ ነው ጥሩ የምንለው ነገር የለም። ቢኮዝ ዳታ ስታንዳርዳይዜሽን ስለሌለ የትኛውም ኢንዱስትሪያችን እኛ አሁን ለምሳሌ ንግድና ኢንዱስትሪ ብዙ ዳታዎች ስታንዳርዳይዝድ ተደርገው አቬሌብል ናቸው ወይ? አንደኛ ሪሊያብል ነው ወይ ዳታው? ይህን ዳታ ስታንዳርድ የሚያደርግ የዳታ ካምፓኒ የለንም ኢትዮጵያ ውስጥ። ነፃና ገለልተኛ የሆነ ዳታ ካምፓኒ የለም። እኛ ጋር ትንሽ ያለው ሴንትራል ስታቲክስ ያለው ዳታ ከሴንትራል ስታቲክስ ዳታ ነው። ሴንትራል ስታቲክስ ዳታ ደግሞ የሚሰበስበው አናላይዝ ተሰርቶ ለፋይናንሻል ማርኬት የምንጠቀምባቸው ነው ወይ? ለዛ የሚያገለግሉ ናቸው ወይ? ከዛ የሚገኙት ዳታዎች ከዛ ነው ወይ ተብሎ መታሰብ አለበት። እና በዳታ ላይ ምንም ዳታ ትልቅ ሀብት ነው ኢትዮጵያ ውስጥ። የባከነ ሀብት ደግሞ እንደ ዳታ የለም። ኢኮኖሚውም የሚነግረን እሱ ነው። ከሱ ላይ ተነስተ ነው አንድ ሰው እኮ ኪሱ ውስጥ ያለውን ገንዘብ ምን ያህል እንደሆነ ካላወቀ፣ ከዛ ደግሞ ምን ሊያደርግበት እንደሚችል ካላወቀ፣ የገበያውንም ዳታ ካላወቀ ለገበያ የማይወጣ 10 ብር ይዘህ በሬ ለመግዛት አትወጣም። መጀመሪያ በሬ ዋጋ ሊታወቅ ይገባል እንደው አካባቢውን። ከዛ ላይ ኪስ ውስጥ ያለው ገንዘብ ማወቅ አለብህ። ኪስ ውስጥ ያለው ገንዘብ በሬ ሊያስገዛህ እንደሚችል መረጃው ከሌለ የበሬ መግዛት ሐሳቡም አይመጣም። ወደ በሬ መግዛትም አትሄድም። የበሬ ዋጋ ከሌለ ኪስ ውስጥ ያለውን ገንዘብ ከሌለ መረጃ በጣም ወሳኝነት አለው። ነገን ለመተንበይ አዛሬን ለማድረግ ለመወሰን ማለት ነው። ይሄ ቀላል ነገር የሚታይ አይደለም። እኛ ሀገር ግን ለፋይናንሻል ማርኬት የሚጠቅም ቀርቶ ሌላውንም ራሱ ዳታ አሰባሰባችን ራሱ በጣም ከባድ ነገር ነው። ትላንት ወዲያ ምን አጋጠመኝ? አንድ ድርጅት ውስጥ ከሴንትራል ስታቲክስ የመጣ ባለሙያ ዳታ ይሰበስባል። ዳታ በሚሰበስብበት ወቅት ንግድ ተቋም ውስጥ ነው ገብቶ ያው መታወቂያውን አሳየ። የታክስ ማለት የዳታ የመሰብሰብ ተራራኪ ማለት ተልኮ እንደመጣ እና ዳታ ሊሰበስብ እንደሆነ ጠየቀው። ውስጥ የነበረው ልጅ ግን እኔ ምንም አይነት ዳታ አልሰጥም፣ ባለቤቱ የለም አሁን አለው። ምንም ግልጽ የሆነ ነገር ነው። ንግድ ፈቃድ ብትከፍል ንግድ ፈቃድ ላይ ለምሳሌ ካፒታልህን እንዲህ ያለ ነገሮች ናቸው ሲለው ምንም ነገር አልሰጠህም አለው። ኢቭን ንግድ ፈቃድ ተለጥፏል፣ ከዛ ላይ እንኳን ለማንበብ አልፈቅድልህም አለው። በኋላ በኢትዮጵያ ሕግ መሰረት መረጃ አልሰጥም ማለት ያሳስራል። እስራትም ድረስ አለው፣ ገንዘብ መቀጫም አለው። አልሰጥም ማለት ብቻ አይደለም፣ ትክክለኛ ያልሆነ ዳታ መስጠት ራሱ በወንጀል የሚያስጠይቅ ነው። ልጁ አያውቅም ያንን ግን መስጠት እዛ ጋር ያለው የምታውቀውን ነገሮች መስጠት፣ ማታውቀውን ነገር ደግሞ ባለቤቱ ይምጣ ማለት ነው ያለብህ። እና መተባበር አለብህ ምናምን ነገር ብንለውም ሊረዳን አልቻለም። ይሄ ሰውዬ እንግዲህ እንዲህ አይነት ነገር ተደጋጋሚ ሲሆንበት ምንድን ነው ሊያደርግ የሚችለው? ዳታውን የሚሰበስበው ወይ የሆነ ቁጥር ይሞላል ብሎ የሚመስል ቁጥር ይሞላል፣ ወይ ደግሞ ከሰውየው ጋር ሰውየውም ራሱ ትክክለኛ ያልሆነ ዳታ ሊሰጠው ይችላል። ያ ዳታ ስለ ትክክለኛነቱ የሚያረጋግጥ የለም፣ ወደ ላይ ይሄዳል። በዛ ዳታ መነሻነት ትልልቅ አገራዊ ፖሊሲዎች ይወጣሉ፣ ዳታዎች ይወጣሉ። ምንም አይነት ዳታ የተመዘገበ ማርኬት ዳታ በሌለበት ሁኔታ የምንወስናቸው ውሳኔዎች ለኢንቨስትመንት ጎጂ ናቸው። በተለይ ደግሞ ለካፒታል ማርኬት በተመለከተ ዳታ ስታንዳርዳይዜሽን፣ ዳታ አናላይሲስ በቃ ከሱ ላይ ተነስተ ነው የምትወስናቸው ነገሮች እና ይሄንን ነገር በጣም አስፈላጊ ስለሆነ በዛ ላይ አልተሰራም። ዳታ ኩባንያ የለንም እኛ። በአጠቃላይ ገለልተኛ የሆነ ታማኝ የሆነ በትክክል ዳታ የሚሰብሰብ የሚችል ፕሮፌሽናል የሆነ ስራ የሚሰራ ነገሮች አይደሉም። ዳታው በተፈለጉበት ሰዓት አይገኙም። ዳታ ለመስጠትም
የግሉም ተቋም የመንግስትም ተቋም እንደዚሁ ዳታ አያያዝ ጨምሮ ትልቅ ችግር ያለበትና እየባከነ ያለ ነገር ስለሆነ ካፒታል ማርኬቱ እንዲፋፋም ወይም ደግሞ እንዲሰፋ ከተፈለገ መነሻው ከዚህ መሆን አለበት ያስባሉ። የሚገርም ነው። አንዳንድ ዳታዎችም ዳታ መኖርና ለመኖር ብቻ ሳይሆን ዳታ እርስ በራሱ ሲጣረስ እናያለን። ለምሳሌ አንድ ክልል በቱሪዝም ይሄን ያህል ገቢ አስገብቻለሁ ሲል የፌዴራሉ ደግሞ እንግዲህ የትኛው ነው ከፍተኛውን ገቢ ማስገባት ያለበት? ዝም ብለህ ስታየው የፌዴራሉ ነው አይደል? ከቱሪዝም ይሄን ያህል የፌዴራሉ ማለት አጠቃላይ ድምሩ ነው፣ ሀገራዊ ድምሩ ነው። ከሱ አንሶ ስታይ ግራ ይገባል። አንደኛው ክልል ከፌዴራሉ ሲበልጥ ማለት ነው። እና ይሄን ያህል የዳታ መጣረስ አለ። እንግዲህ ይሄ ወደ ምን ያመጣናል? ቅድም ወደ ኋላ መጀመሪያ ላይ የነበረውን የሪፖርቱ ጋር ያመጣናል። ለምሳሌ ኢትዮጵያ ከኤክስፖርት ካረገችው ይሄን ያህል አገኘን። በዳታ በቁጥር ኢትዮጵያ ምን ኤክስፖርት እንደምታረግ ይታወቃል ወይ? ለምሳሌ ወርቅና ቡና ነው ሁሌ ከፊት የሚመጣው። ከዛ ምናልባት በአፍ ሊነገር የማይችለው ምናልባት ጫት ነው። ከዛ አበቦች ናቸው። ሌሎችስ ምንድን ናቸው? ብዙ ጊዜ የማይነገሩ አሉ፣ ግን ኤክስፖርት የሚደረጉ አንዳንዶቹን እነማን ናቸው ኤክስፖርት የሚያደርጓቸው? ወጣቶች በዚህ ስራ ቢሰማሩ ምን ያህል ውጤታማ ይሆናሉ? ስራ አጥነትን ምን ያህል ይቀርፋል? ለምሳሌ ጥርኝ ከዚህ በፊትም አንስተነዋል። ከነ ዶክተር ኤትዞ ጋር ስናወራ ጥርኝ በጣም እዚህ ላይ ቢሰማሩ ሰዎች ምርታማ ይሆናሉ፣ ኤክስፖርት ይደረጋል፣ ገበያው ላይ ጥሩ ነገር ያገኛሉ ምናምን እንደዚህ አንስተን ነበር። ለምሳሌ ይሄን ሪፖርት ይሄን የሚሰጥ ዳታ አለ። ኢትዮጵያ ከጥርኝ ይሄን ያህል አገኘች፣ ይሄን ያህል ገቢ አገኘች፣ ጥርኝ እዚህ ቦታ እንዲሰራል፣ ጥርኝን የሚያመርቱ ሰዎች እነዚህ ናቸው፣ ቁጥራቸው ይሄን ያህል ነው። እንደዚህ አይነት ነገሮች ይሄ የማይታዩ ግን ኤክስፖርት የሚደረጉ እንደገና የማይነገሩ ከዛ በዳታ የማታገኛቸው ኢኮኖሚስት ምን ይፈጥራሉ? እንደዚህ አይነት ነገሮች ቅድም ያላቸው እነዚህ እነ መኒ ላውንደሪ ምናምን የሚባሉ ዝም ብለው እኮ የሚነሱ አይደሉም። ቅድም እንደገለጽኩት ዳታ በአግባቡ ለመሰነድ የሚባለው ነገር በጣም ኢትዮጵያ ውስጥ የባከነ ሀብት ቢኖር በትክክል ማለት ነው ዳታ ነው ብዬ ነው የማስበው። ዳታ የሁሉ ነገር መነሻ ነው እና ለምሳሌ ጃፓን ያደረጋት ዳታ ነው ይባላል። መረጃ ያላቸውና የሌላቸው ምን እንደሆነ ስለሚያውቁት ከዛ በመነሳት የሚተነትኑትም የሚያስፈልጋቸውንም በአጠቃላይ የት ቦታ ሀብት እንዳለ ምናምን ስላለ የሚያውቁት ለስትራቴጂ ለሁሉም ነገር መነሻ ይሄ ነው። ዳታ ተሳሳተ ማለት ውጤቱም ላይ ተሳሳተ። ዳታ አቢዝ ተደረገ ማለት ውጤቱም አቢዝ ተደረገ ማለት ነው። በኢትዮጵያ ከፍተኛ የሆነ የኤክስፖርት አቅም አላት። እኔ ለምሳሌ አሁን ቡና 1.2 ቢሊዮን ዶላር በመገኘቱ እንደ ሴሌብሬት እናደርገዋለን። ግን ቡና ብቻ ከ6-7 ቢሊዮን ዶላር በላይ ገቢ ሊያስገኝ የሚችልበት አቅም አለው። ያንን አቅም እንግዲህ ከምንድነው መነሳት የምንችለው? ይሄ አቅም ምን ያህል ነው? የት ጋር ነው ያለው? እንዴት ነው ምን መጠቀም የምንችለው? ምን ያህል አቅም አለን የሚለውን ማወቅ አንድ ነገር ነው። አቅሙ ላይ ተርሶ ደግሞ እንደዚሁ መተንተን መቻል ሌላው ነው። ኤክስፖርት የሚደረጉ እቃዎች እንግዲህ በህጋዊ መንገድ እስከተላኩ ድረስ አንደኛው ለምሳሌ ከመረጃ የሚገኘው ከብሔራዊ ባንክ ነው። ምክንያቱም የምታደርገውንም አማውንት ይታወቃል፣ መጠኑም ይታወቃል፣ የሚገባው መጠን ይታወቃል። ይሄ ብሔራዊ ባንክ ጋር የሚኖር መረጃ ነው። ነገር ግን ቀደም እንዳልኩ ኢትዮጵያ ውስጥ ቢዝነስ ለመስራት ህጋዊ መሆን የሚያስከፍለው መስዋዕትነት ህጋዊ ካለመሆን አንፃር ጋር ስታየው ዝቅተኛ ስለሆነ ህጋዊ ያለመሆንን ከፎርማል ቢዝነስ ወደ ኢንፎርማል ቢዝነስ እንድትሄድ የሚያደርጉ ብዙ ገፊ ምክንያቶች ስለሚፈጠሩ አንዱ ምክንያት እሱ ሊሆን ይመስለኛል። ስለዚህ በህገወጥ መንገድ ኮንትሮባንድ የምትሄድ ከሆነ ኮንትሮባንድ መንገድ በምንም አይነት መንገድ ሴንትራል ስታቲክስ ውስጥ ሊገባ አይችልም። ይሄ አንዱ ነገር ነው። ይሄን ለመከላከል ደግሞ የምትወስደው ነገር ህጋዊ መሆንን ማቅለል ነው። ህጋዊ መሆንን ኢዚ መሆን ነው። ህጋዊ ስትሆን ሪስኩን መቀነስ ነው። ህጋዊ ያለመሆን ሪስኩን መጨመር ነው። ለምሳሌ የቁም ከብትን እንውሰድ። የቁም ከብት አሁን
ትርጉም ባለው መልኩ ቀንሷል። ግን ሶማሌላንድ ከኢትዮጵያ እንዲህ የሚሄዱ በሚነገርላቸው የቁም ከብት ግብይት 67%ን ኤክስፖርት አደረጋለች። ከኢትዮጵያ በሚሄዱ ከኢትዮጵያ በቁም ከብት የሚሄዱ ናቸው። እነዛ ከብቶች እየተነዱ ነው ሊሄዱ የሚችሉ። በሱዳንም እንደዚሁ ሊሆን ይችላሉ። እነዛ ከብቶች የቁም ከብት ንግዳችን ላይ አመታዊ እንትን ላይ ሲጠቀስ አታይም። ግን ብዙ ከብቶች ይወጣሉ እና ይሄ ዳታ ሊገኝ አይችልም። ልትገምት ትችላለህ፣ ይታወቃል፣ መገመት ይቻላል። ግን መዳረሻቸው የት እንደሆኑ ልክ እንደዛ ሁሉ ወርቅም ሊሆን ይችላል፣ ቡናም ሊሆን ይችላል። ከውጭ ራሱ የምናስገባቸው ራሱ እኮ ነዳጅ ተመልሶ ይወጣል ተብሎ የመንግስት ባለስልጣናት ነግረውናል። ሪኤክስፖርት ይደረጋል ማለት ነው። ግን ሲወጣ ግን በህጋዊ መንገድ አይደለም የሚወጣው፣ ወይም በውጭ ምንዛሪ አይደለም የሚወጣው፣ በኮንትሮባንድ መልኩ ስለሚወጣ አይታወቅም። ልክ እንደዚህ ጥርኝም የምናነሳቸውንም ሌሎችም አሉ። እንግዲህ በሺህ ዶላሮች ምናምን ሊሆኑ ይችላሉ የምንልካቸው። ለምሳሌ የሀገር ባህል ልብስ ይላካል እኮ፣ ግን ዳታ ላይ ኢምንት ሊሆን ስለሚችል ነው። ጤፍ ይላካል ዳታ ላይ ህጋዊ ኤልሲ ከፍተው በብሔራዊ ባንክ በኩል የሚልኩ ሰዎች ይሄንን ዳታው ይገኛል። ነገር ግን አብዛኛው ቢዝነሶቻችን ኢንፎርማል ስለሆኑ በህጋዊ መንገድ ኤልሲ ከፍቶ ምን ብሎ መላኩ እንግዲህ በአንድ ወይም በሌላ መልኩ አዋጭ ሆኖ ስላልተገኘ ያኛው መንገድ ግን ክፍት ስለሆነ ወይም ቀሎ ስለተገኘ በዛ መንገድ የሚወጡትን ዳታ ማግኘት አትችልም። እና ኢትዮጵያ በየአመቱ በኮንትሮባንድ ምክንያት ይሄን ያህል ልታጣ ትችላለች ተብሎ ይገመታል። ሌላው ለምሳሌ የውጭ ምንዛሪ ነው። የውጭ ምንዛሪ ካፒታል ፍላይት በሆነ መልኩ ይወጣል። ያ ቁጥሩን እንኳን ምን ያህል ሉዝ እያደረገን እንደሆነ ለማወቅ በግምት ነው እንጂ የምናውቀው በዳታ ላይ አናቅም። ለምን? ዳታ የመሰብሰብ አቅማችን ደካማ ነው። ዳታ የመጠቀም ሪላያብል የሆነና ቫሊድ የሆነ ዳታ ሰብስቦ በዛ ላይ ተመርኩዞ ደግሞ አናሊስት የሚተነትን ባለሙያ የለም። ለምሳሌ አሁን የፋይናንስ ሴክተሩን እኮ ለመገመት ቢያንስ ሪከርድ የተደረገ ቫሊድ የሆነ ትክክለኛ የ20 አመት ዳታ ይፈልጋል። የ20 አመት ዳታ የተያዘ ያስፈልገናል። ይሄ የ20 አመት ዳታ ነው ወደፊቱን ፕሪዲክት ሊያደርግ የሚችለው። እያደገ ነው። ከተለያየ አንፃር ልትወስዶ ትችላለህ። እና ዳታ አናላይዝ ማድረግ በጣም ከባድ ነገር ነው። አንዱን ቁጥር ራሱ በተለያየ መንገድ ልታየው ትችላለህ። ለምሳሌ ቴሌኮሙኒኬሽን ይመጣና በአንድ ሜጋባይት ለማውረድ ኢትዮጵያ ውስጥ የሚከፈለው ምሳሌ ነው የምነግርህ። ኢትዮጵያ ውስጥ የሚከፈለው 8 ሳንቲም የአሜሪካን ሳንቲም ነው። አሜሪካ ውስጥ 22 ሳንቲም ነው የሚከፈለው። ኬንያ ውስጥ 18 ሳንቲም ነው የሚከፈለው። ናይጄሪያ ውስጥ እንደዚህ ነው። ኢትዮጵያ ውስጥ በጣም ዝቅተኛ ዋጋ ነው የሚከፈለው 8 ሳንቲም ብቻ ነው ብሎ ሊልህ ይችላል። ራይት፣ ልክ ነው። እነዚህ ቁጥሮች ሁሉ ልክ ሊሆኑ ይችላሉ። ነገር ግን ኢትዮጵያውያን ከገቢያቸው ውስጥ በወር ከሚያገኙት ገቢ ውስጥ 40% ሊሆን ይችላል ለአንድ ሜጋባይት አንድ ሜጋ እንትን ማን ነው 1 ጂቢ ለማውረድ ሊያወጡ የሚችሉት 60% ሊሆን ይችላል። አሜሪካኖች ደግሞ 2% ሊሆን ይችላል ከገቢያቸው ላይ። ያው ቁጥር ነው እንግዲህ ያው ቁጥር ነው። ኬንያኖች ደግሞ ስትሄድ 5% ሊሆን ይችላል። በዚህ መልኩ ስታየው እንደዚህ ነው። በዛ መልኩ ይሄ ከትንታኔ ጋር አናሊሲሱን ከመስራት የሚገኝ ነገሮች ሊሆኑ ይችላሉ። በዚህ በኩል ጠቃሚ ነው፣ በዚህ በኩል ደግሞ እንደዚህ ነው ብሎ ለማሳየት ይረዳል። እነዚህ ነገሮችን የምትንትን የምትለው አመታዊ ገቢ ጋር ስታገናኘው ሊሆን ይችላል። የምታየው የአመታዊ ገቢ ሳትሰበስብ በአንድ ጂቢ የምታወርደው እንትን ብቻ መነሻ በማድረግ ይሄ ጥሩ ነው ይሄ መጥፎ ነው ማለት አትችልም።
እዛ ላይ ድምዳሜ ላይ ለመድረስ አትችሉም። የነዚህ ዋና መሰረታዊ ነገሮች ምንድናቸው? ዳታ አሰባሰብ፣ ዳታ አናሊሲስ፣ ዳታ ኢንጂነሪንግ፣ ዳታ ማይኒንግ ማለት ማዕድን ነው ማለት ነው። ቆፍሮ እንደማውጣት እንደዚህ ማለት ነው። ሶ ዳታ እጅግ ትልቅ ሀብት ነው። ያን መሰረት አድርጎ የሚሰራ ስለሆነ ነው። ዳታ በሌለበት ሁኔታ ምንም አይነት ፕላን ማውጣት አይቻልም፣ እቅድ ማውጣት አይቻልም፣ ፕሪዲክት ማድረግ አይቻልም፣ ወደፊቱን ማወቅ አይቻልም። አንሰርቲኒቲ ሊሆን ይችላል በዚህ ምክንያት ማለት ነው። ሶ ዳታ እንደ ቀላል ሀብት የሚታይ ነገር አይደለም። ስቲል ግን የዳታ አያያዛችን፣ አሰባሰባችን፣ አተናተናችን ስቲል በበቂ ሁኔታ አይደለም። ወይም ደግሞ ምንም ዳታ በሌለበት ሁኔታ የምታረጋቸው ውሳኔዎች አቦሰጡኝ እንደሚባለው ትራያል ኤንድ ኤረር ካልሆነ በስተቀር ዲሲሽን ለመወሰን ዳታ አስፈላጊ ነው። ሶ የምትወሰነው ደግሞ ዲሲሽን የሚወሰነው የመሆን እድሉ ከፍተኛ በሆነው ሁኔታ ላይ ነው። ማለት ከ50% በላይ ከ60% በላይ የመሆን እድል አለው። ይሄ ነገር የመሳካት እድል አለው፣ ይሄ ነገር ጠቃሚ ነው ብለህ 50-60% ሲሆን ነው እዛ ላይ ነው የምትወሰነው እንጂ 100% የምትወሰንበት ነገር የለም። 60 እና 70%ን ግን ፕሮባቢሊቲውን ለማግኘት ስቲል ምን ያስፈልጋል? ሪላያብል የሆነ ኳሊቲ የሆነ ታይሜብል የሆነ ዳታ ስቲል ወሳኝ ነው ማለት ነው። ይሄ ለምሳሌ ይሄን ለማወቅ የህዝብ ቁጥር ተደርጎ ያውቃል? ኢትዮጵያ ውስጥ ስንት ጊዜ ሆኖታል? አንዱ ዳታ ነው አይደል? የህዝብ ቁጥራችንን አለማወቃችን በምንድነው ኢኮኖሚውን ታዲያ የምትተነበየው? የህዝብ ቁጥራችንን በትክክል ካላወቅ እዚህ ላይ የእንትላን መጽሐፍ ባነሳ ደስ ይለኛል። ህይወት የሚለውን የደጃዝማች ወልደሰማት የወላይታ አስተዳዳሪ ሆነው ሲሄዱ ተሾመው ሲሄዱ መጀመሪያ 15 ቀን ነው አንድ ወር ሲቀራቸው ቀደም ብለው ሄዱና እንደማንኛውም ተራሰው ቁጭ ብለው ዳታ መሰብሰብ ነው የጀመሩት። ኢትዮጵያ ውስጥ የመጀመሪያውን የህዝብና ቤት ቆጠራ ያካሄዱት እሳቸው ናቸው። ወላይታ ላይ ነው የተካሄደው። ህዝብና ቤት ቆጠራ ያካሄዱ። ምንድነው እዛ አካባቢ የሚያበቅለው እህል፣ ገበያውን ሄዱ። ምንድነው የሚገበያየው? ሰው መቼ ነው የሚገበያየው? እንዴት ነው የሚገበያየው? ለመገበያየት ምን ያህል ርቀት ይሄዳል? ገበያ ለምሳሌ አሁን እንኳን የቀረ መስለኝ በድሮ ጊዜ ከመሸ ጀምሮ ነው። ከመሸ ጀምሮ የሚደረግ ገበያ ምን ኢምፓክት አምጥቷል? እዛ ገበያ ላይ የሚሸጠው ነገር ምንድነው? ሶ ያንን ገበያ ነበር። ዳታ ሰበስበው ይዘው መጥተው እንደው አስተዳዳሪዎችም የሆኑ ሰዎች ፕሮጀክት ማናጀር የሚሆኑ ሰዎች የሳቸው መጽሐፍ ቢያነቡ ፕሮጀክት ማኔጅመንት እንዴት እንደሆነ ማስተዳደርን ህዝብን ማስተዳደር እንዴት እንደሆነ እዛ ላይ በደንብ ማየት ይቻላል። እሳቸው ቤሩት የሚገኘው አሜሪካ ዩኒቨርሲቲ በፐብሊክ አድሚኒስትሬሽን ተመርቀው ነው የመጡት እና ስራ ላይ ያዋሉም ናቸው። ልክ እንደዚህ ሁሉ እንትንን የሚያቋቋሙት እሳቸው ናቸው። ለምሳሌ የዝዋይ ያለውን የህጻናት አምባ እና እዛ ያለው ፍራፍሬ፣ አትክልቱ፣ ንቡን ምናምን ሁሉ ነገሮችን ሁሉ እዛ ሄደው በረሃ የመጀመሪያውን በረሃ ገልጠው የገቡት እሳቸው ናቸው። እና ዛፉን ይሄ ፍራፍሬው ምናምን ሁሉ የተከሉት እሳቸው ናቸው። ምን ልል ነው ስቲል እስካሁን በዚህ እድሜያቸው ዳታ ነው የሚሰበስቡት። ስቲል አሁን ለምሳሌ እኛ የሰበታ ማነው ሆለታ የሚገኘው የግብርና ምርምር ማዕከል ምን ያህል ዘር ምርምር ውጤት አለው? ምን አይነት አለው? አቮካዶ፣ ፓፓያው ምናምን እንዴት ነው ማግኘት የሚቻለው? ስልጠና ይሄ ሁሉ መረጃ አላቸው በዚህ እድሜያቸው። ሶ ከዛ መረጃ በመነሳት ነው ተመልሰው መጥተው ደግሞ እዚህ ቴሌኮሙኒኬሽን ይሄዱና ወላይታ አካባቢ ላለው ሰው ቴሌኮሙኒኬሽን ያስፈልጋል። ምን አይነት እቅድ አላችሁ እዛ ቦታ ላይ ለማድረግ? አውራ ጎዳና ይሄዱና ወላይታ አካባቢ ያለው መንገድ ይሄን ያህል ይፈልጋል። እዛ አካባቢ ምን ልትሰሩ አቅዳችኋል? እቅዳችሁን ስጡኝ። ፓርላማ ይገቡና የፓርላማውን ያለውን በጀትን እዚህ አካባቢ በጀት ምን ያህል ይዛችሁለታል? ከዛ አለ በጀት እንዴት አገኛለሁ በጀት? ከዛ በመነሳት ፕላናቸውን ያደረጉት በዛ ነው። ስቲል እስካሁን ድረስ የወላይታ ህዝብም
የወላይታ ከተማንም ጨምሮ እንደ ቦዲቲ ምናምን የመሳሰሉትን በፕላን ሁሉ የሰሩ ቦዲቲ አውሮፕላን ማረፊያ ሁሉ የነበረው ነው በበሳቸው አስተዳደር የነበረው ወቅት ማለት ነው። እነዚህ ነገሮችን ሁሉ የሚያስፈልጋቸው ነገሮችን ሁሉ ይሄ ሁሉ የሰሩት ግን መጀመሪያ ተሹሞ ከመሄዳቸው በፊት ዳታ ነው ኮሌክት ያደረጉት። የህዝብና ቤት ቆጠራ ደግሞ ትልቁን ነገር የያዘ ነው። በየ10 ዓመቱ ይደረጋል ይላል ህገ መንግስቱም ላይ ያለ ይመስለኛል። የህዝብና ቤት ቆጠራ አስፈላጊም ነው። እዛ ላይ ተመርኩዘ ነው የምትሰራው። አሁን ግን ዝም ብሎ ፕሪዲክት በማድረግ ነው። አሁን ለምሳሌ የኢትዮጵያ ህዝብ 120 ነው 132 ነው ምናምን ነው ይባላል። ይሄ አኑዋል በርዝ ሬቱ ካልኩሌት ተደርጎ እዚህ ደረጃ ላይ ሊደርስ ይችላል ተብሎ ነው እንጂ ቆጠራ ቢካሄድ ሊበልጥም ይችላል፣ ትርጉም ባለው መልኩም ሊያንስ ይችላል። ይሄ ፕሪዲክት በማድረግ ነው። አሁን ሴንትራል ስታቲክስ ዳታ ከዚህ በፊት 1997 96 አካባቢ የተካሄደውን ከዛ በኋላ አልተደረገም። እሱን ዳታ ይዘው ነው ፕሮግሬስ እያደረጉ ፕሮጀክት እያደረጉ ወደፊት ይሄ ሊሆን ይችላል የሚል ትርጓሜ ወይም ደግሞ ግምት እየተሰጠው በዛ በጨበጣ መረጃ ላይ ነው። አሁን ኢትዮጵያ እንግዲህ 30 ሚሊዮን ሚስ ማድረግ ከ100 ሚሊዮን እስከ 132 ሚሊዮን ድረስ የኢትዮጵያ ህዝብ ይገመታል በተለያየ ቦታ ላይ። ይሄ 30 ሚሊዮን ማለት ምናልባት የብዙ ሀገሮችን ድምር የያዘ የ10 ሀገሮችን ድምር የያዘ ሊሆን ይችላል። ኤርትራን፣ ጅቡቲን፣ እስራኤልን ጨምሮ ሊሆን ይችላል። እስኪ ምናልባት የከፍሄኛው የመጨረሻ ሀሳባችን ሊሆን ይችላል። የሪፖርት ስናደርግ ብዙ ጊዜ ኢትዮጵያ አገኘች ይሄን ያህል አገኘች ወይ ደግሞ ከዚህ ከኤክስፖርት ይሄን ያህል አገኘን ይሄን ያህል ገቢ አገኘን ለምንድነው ምናልባት ያጣነውን ሪፖርት ማናረገው? ምክንያቱም ያጣነውን ሪፖርት ካረግን ድጋሚ እንዳናጣ ስራ እንሰራለን ማለት ነው። ለምሳሌ የምርት ብክነት በእርሻ ቦታ፣ በግንባታ ወይም በኮንስትራክሽን፣ በፋብሪካ ወዘተ ብክነቶቻችንን እንዴት አድርገን በዚህ ምክንያት ለምሳሌ ይሄን ያህል ኪሎ ሜትር መንገድ ስንሰራ በዚህ በነበረው የቱቦ ቀበራ ይሄን ያህል ቁጥር ቱቦ ሰብረናል ሊሆን ይችላል ወይ ተሰብሯል። ለዚህም ይሄን ያህል ሰው ወይ ደግሞ ይሄኛው ተቋም ተጠያቂ ሆኗል ወይም የምርቱ ጥራት አጠያቂ በመሆኑ እንደዚህ ሆኗል። ግብርናው ጋር ስትመጣ እንደዛ፣ ኢንዱስትሪ ጋር ስትመጣ እንደዛ፣ ኤክስፖርት ኢምፖርት በመናረግበት ቦታ ጊዜ ውስጥ ለሎጂስቲክ የሚፈጀው ጊዜ በዛ ውስጥ የሚወጣው ገንዘብ በዛ እነዚህ ሁሉ ብክነቶች እንደምራቸው አጠቃላይ አገሪቱ ኢኮኖሚ ላይ ምን አይነት ችግር አመጡ? ለምሳሌ ይሄን ያህል ችግኝ ተከልን፣ ይሄን ያህሉ ደረቀ። በዚህ ምክንያት እንዲህ አይነት ሰዎች ባለመንከባከባቸው ተጠይቀዋል። በዚህ ይሄን ያህል ወጪ ወጥቷል። በሚቀጥለው አመት እነዚህ አይነት ስህተቶች እንዳይደገሙ እንደዚህ አይነት ነገሮች በተለይ ያጣናቸውን በሁሉም በብክነት ምክንያት ያጣናቸውን ለምንድነው ሪፖርት ማናረገው? ዳታ አንዱ ችግር እንዳለ ሆኖ ማለት ነው። አው ቅድም መነሻ ላይ እንዳልኩት ዳታ ሀብት ነው ስንል ይሄ ነው መነሻው። ያጣናቸውን ነገሮች ብናቃቸው ወደፊት ለማስተካከል ስለሚችሉ እንደ ሀብት ልንጠቀምባቸው እንችላለን። ከውድቀታችንም ለመማር የሚያስችሉ ሁኔታ ነው። እንግዲህ እንደ አጋጣሚ ይሁን ወይም ደግሞ ሆን ተብሎ ይሁን አላቅም ስኬቶቻችንን ብቻ እናውራ ነው። ከድክመቶቻችን ነገ ተነስተን ልንማር የምንችለው የሬክቲፋይ ልናደርገው የምንችላቸው ነገሮች ደግሞ ለነገ ስኬት እንደሚያግዙን አለመገንዘብ ይሁን ወይ ምን እንደሆነ አላቅም፣ አይገለጡም። ይሄ አንደኛው ዋናው እንግዲህ ያው መነሻው ዳታ አለመያዝ ነው። ብዙ ዳታዎች በምናይበት ጊዜ ለምሳሌ የትራፊክ አደጋ የሚሞቱ ሰዎች ቁጥር ዳታ እንይዛለን አይደል? ከዛ በኋላ ምን እናደርጋለን? በዚህ አመት ይሄን ያህል ሰው በትራፊክ አደጋ ሞተ እንላለን። ያ ለምን ይረዳናል? የትራፊክ የሰው የሞተብን ያለውን ቁጥር ማወቃችን ያስደነግጠናል። ሲያስደነግጠን ምንድነው የትራፊክ ላይ ምንድነው መንስኤው? በፍጥነት ማሽከርከር ነው፣ ጠጥቶ ማሽከርከር ነው፣ እንደዚህ የሚለው ይሄ ዲስ ዳታ ሶ ከዛ በኋላ ምን ይሆናል? በፍጥነት ማሽከርከር አደጋ እንዳለው ምን ይደረግ?
በፍጥነት ገደብ ይደረግ ከ30 ኪሎ ሜትር በሰዓት 30 ኪሎ ሜትር በሰዓት 50 ኪሎ ሜትር በላይ መሄድ ክልክል ነው የሚለውን መፍትሄ ታመጣለህ። ከዚህ አልፎ የሄደ ደግሞ ትቀጣዋለህ። ከዛም ደግሞ አልፎ ሌሎች ነገሮች ካሉ ጠጥቶ የሚያሽከረክር ካለ ሲገኝ ያው ትቀጣዋለህ። አንዴ አጥፍቶ ሲገኝ የሆነ ሁለቴ ሲያጠፋ አሁን ይሄ ሁሉ የሚደረገው ለምንድን ነው? ከጉዳታችን እንድንማር ከዛላ በመኪና አደጋ የሚሞተውን ሰው ቁጥር ለመቀነስ ትርጉም ባለው መልኩ ለመቀነስ ነው ወደ ዜሮ ለማውረድ ይሰራል ማለት ነው። ይሄ ይጠቅመናል እና ከዛ በኋላ ምን እንላለን? ስኬታችንን እናወራለን። ከዚህ በፊት የሚሞቱ ሰዎች በአመት ይሄን ያህል ሰው ነበረ፣ አሁን ቀንሰናል። ይሄ ለስኬትም ለመስራትም የሚጠቅም ነው። ልክ እንደዛ ሁሉ ምርትና አገልግሎታችን ላይ ያጠፋነው ጊዜ የወደመው ንብረት ቢታወቅ ያንን ለማሻሻል ይረዳናል። ለምሳሌ ፖስት ሃርቨስቲንግ የሚባል ነገሮች አሉ። አንድ ምርት ከተመረተ በኋላ የሚጠፋ ማለት ነው። ገበሬው ይለፋል፣ ያመርታል፣ ስንዴ ይደርሳል፣ ይወቃል። ልክ ከማጨድ ጀምሮ እስከ ጎተራ፣ ከጎተራም እስከ ገበያ፣ ከገበያም እስከ የሚመገበው ሰው ድረስ በመሃል የሚጠፋው ምን ያህል ነው የሚባለው ማወቁ ተለፍቶ ብዙ ሪሶርስ ማዳበሪያ ተጠቅመን ብዙ ግብአቶች ነገሮች ሁሉ ነገር ከደረሰ በኋላ በምርት ብክነት ብቻ አገር የምታጣውን ገንዘብ ማዳን ይቻላል። ይሄ ሊኖር የሚችለው ግን ዳታ ሲኖር ነው። ትክክለኛ ዳታ ሲኖር ነው። ለምሳሌ አትክልትና ፍራፍሬ ኢትዮጵያ እስከ 52% ድረስ ከምርት በኋላ ለምሳሌ ፍሪጅ ያለው ማጓጓዣ ባለመኖሩ ሲጫርና ሲወርድ በመጎዳቱ ስቶር ማድረግ በአግባቡ ስቶክ ማድረግ አለመቻል፣ መጋዘን ውስጥ በመቀመጥ ከዛ በኋላ ደግሞ ለተመጋቢው እስከሚደርስ ድረስ በአቀማመጥ ችግር ምክንያት እስከ 52% ድረስ ታጣለች ይባላል። ካመረት ነው ማለት ነው። ካመረት ነው። ይሄ ትልቅ ቁጥር ነው። እንግዲህ አሁን ቀንሶ እንደሆነ አላውቅም። የአንድ 3 አመት የ4 አመት አንድ ሁለት ቦታ ላይ ያየው ጥናት ወረቀቶች ናቸው ይሄንን የሚሉት። ስለዚህ ምርቱ ከተመረተ በኋላ የሚቀንስበትን መንገድ እንዴት ነው የምናደርገው? ሎጂስቲኩ ላይ ነው ወይ ስቶር ላይ ነው ወይ ምኑ ላይ ነው ይሄ ነገር የሚከሰት? የቱ ጋር ነው የሚበላሸው? ልክ የመንጃ ፍቃድ ነው የትራፊክ አደጋን እንደመቆጣጠር ፍጥነትም ነው ወይ ምናምን ብለን አናላይዝ እንደሰራንና ለዛ ደግሞ ሶሉሽን የመፍትሄ አቅጣጫ እንዳስቀመጥንለት ማለት ነው። ስለዚህ ኮንስትራክሽን ላይ ደግሞ በብዛት ለምሳሌ በግንባታ ወቅት የሚሞቱ ሰዎች አሉ። ከሴፍቲ ጉዳይ ላይ ይሄ ቀላል ቁጥር አይደለም። ይሄ ጉዳቱ በጣም ትልቅ ነው። እነዛ የቀን ሰራተኞች ሊሆኑ ይችላሉ፣ ሙያተኞች ሊሆኑ ይችላሉ። በእነሱ ስር ብዙ ቤተሰብ የሚተዳደር አለ። ለሀገር ኢኮኖሚ እንቅፋት በጣም ከፍተኛ ነው። የሰው ህይወት ይጠፋል። የአካል ጉዳት ቋሚ የአካል ጉዳት ደርሶባቸው በየቤቱ የሚቀመጡ አሉ። ይሄ ዳታው አለመያዝ ብቻ ሳይሆን በግንባታ ወቅት እነዚህ አደጋ ሲደርስባቸው በምን ምክንያት እንደተፈጠረ አለማወቅ፣ ከዛ አለመተንተን፣ ከዛ መፍትሄ ሐሳብ አለማስቀመጥ፣ እነዚህ ነገሮችን ሁሉ በአሰሪው በኮንትራክተሩ በተቆጣጣሪው አካል ያለው የግንዛቤ መጠን እነዚህ ነገሮችን ለማሻሻል የምንወስዳቸው እርምጃዎች በጉዳቱ መጠን የተመዘገበ ሲኖር ልክ እንደዛ ሁሉ ሀብትም ራሱ ለምሳሌ ኮንዶሚኒየም ቤቶች ከዚህ በፊት ተገንብተዋል። እዛ ላይ በስርቆት ብቻ የሚጠፋው ሀብት በጣም ብዙ ነው። በስርቆት ብቻ በግብአት ማቴሪያል ምክንያት ለምሳሌ ጥራቱን ያልጠበቀ ብሎኬት ከጥቃቅንና አነስተኞች በማቅረብ ብቻ የሚጠፋ የሀገር ሲሚንቶ፣ ታይም፣ ገንዘብ፣ ጉልበት፣ አሸዋ እነዚህ ነገሮች ሁሉ እንደገና ለመጠቀም በማያስችል ሁኔታ የሚፈጠረው ነገር በጣም ከባድ ነው። ጥራት ባለመኖሩ ምክንያት ለምሳሌ ጠርዙን ያልጠበቀ ብሎኬቶች ከሆኑ ወይም ደግሞ ስታንዳርዱን ያልጠበቀ ብሎኬቶች ከሆኑ በሚገነባበት ወቅት
የልስን ብዙ ልስን እንዲፈልግ ያደርገዋል። የዛ ልስን መኖር ደግሞ ክራክ እንዲኖር ያደርገዋል። ክራክ ከሆነ ሜንቴናንስ ኮስት እንዲኖር ያደርገዋል፣ ወይም የህንፃውን እድሜ ያሳጥረዋል። እንዲህ እየተባለ የሚተነተኑ ነገሮች አሉ። እነዚህ ነገሮች ሁሉ ግን ዳታ ሲኖር ነው። ዳታ ሲኖር ጥናት ይኖራል። ጥናት ሲኖር የችግሩ ምንጭ ይገኛል። የችግሩ ምንጭ ሲገኝ መፍትሄ ዴቨሎፕ ይደረግለታል፣ አይደገምም። ስለዚህ ስኬቱን ብቻ የምናወራ ከሆነ ስኬቱን ማውራት ጥሩ ነው። 2000 ቤት ለመስራት አቀደን 2500 ሰርተናል። ዛትስ ጉድ። ግን 2000 ቤት ስንሰራ ደግሞ ምን ያህል ግብአት ተጠቅመናል? እነዛ ግብአቶች ትክክል ነበር ወይ? ይሄ ኮስት ኤፌክቲቭ ኮስት በሚሆን ነው ወይ የተሰራው? ምን ያህል ወጪ አውጥተናል? ምን ያህል ጊዜ ፈጅቷል? 2 ዓመት ይፈጃል ያልነው 5 ዓመት፣ በአንድ ዓመት እንሰራዋለን ያልነው በ5 ዓመት፣ ከገበያ አንጻር፣ ከእቃዋ የተጠቀምንበት ማቴሪያል አንጻር፣ ከዛ በኋላ ደግሞ ከተገነባም በኋላ የአገልግሎት ለምሳሌ ለ40 ዓመት ያገለግላል ብለን ያልነው በ10 ዓመት አገልግሎ ሊሆን ይችላል። 10 ዓመት ያገለግላል ያልነው 15 ዓመት 20 ዓመት አገልግሎ ሊሆን ይችላል። ልክ እንደዛ ለምሳሌ ኤቲኤሞችን እናያቸው፣ ታይም አላቸው። ኤቲኤም የሚያገለግሉበት ታይም አለው። ግን ኢትዮጵያ ውስጥ ጥሩ ጥሩ ቴክኒሽያኖችን ፈጥረው 7 ዓመት 8 ዓመት ያገለግላል የተባለ ኤቲኤም 15 ዓመት እንዲያገለግል ያደረጉ አሉ። 7 ዓመት ያገለግላል ተብሎ የመጣ ኤቲኤም ደግሞ በ2 ዓመት በ3 ዓመት ተበላሽቶ የተቀየሩ አሉ። ልክ እንደዛ ማለት ነው። ስለዚህ ከአሴት ማኔጅመንት ጋርም ሊያያዝ ይችላል። ከእነዚህ ነገሮች ሁሉ ግን መሰረቱ ዳታ ነው። እነዚህ ዳታ መረጃዎች ከሌሉ፣ የተመዘገቡ የተቆጠሩ ሪላያብል የሆኑ ነገሮች ከሌሉ ስቲል ሀብትና ንብረቶቻችን ጊዜያችንን የምንጠቀምበትን ሁሉ ለመተንበይ በአግባቡ ለማስተዳደር ትልቅ ችግር ነው የሚሆነው። ብክነት ነው። ኢኮኖሚ ምንም ትርጉም ባለው መልኩ ህይወትንም ጭምር የሚጎዳ ነው የሚሆነው። የሰፕላይ ማኔጅመንት እሱ ጋር እስካሁን ኤክስፖርት ኢምፖርት ስናደርግ በዛ ውስጥ የሚደረጉ ብክነቶች፣ ጥፋቶች ለምሳሌ ቡና ሶርሱ ትሬስ ሊደረግ ስለማይችል አንዱ በኢንተርናሽናል ማርኬት ላይ የጣዕም ልዩነት በማምጣት ችግር ማርኬቲንግ ላይ ችግር እንደፈጠረ እንሰማለን። ያ ቡና እንዴት ነው የተለቀመው? እንዴት ነው የታጠበው? በምን አይነት ማቴሪያል ነው የተጓጓዘው? ለምሳሌ በኬሚካል በተነከረ ጆንያ ነው ወይ በኮንቴነር ነው ወይ? እነዚህ መረጃዎች ትሬሴብል በሆነ መልኩ እዛ ጋር ገዢው ሊገዛ በሚችል መልኩ እነዚህ ነገሮች ሁሉ ስቶር የተደረገው ከየት እንደመጣ፣ ለምሳሌ እንስሳት ሊሆን ይችላል። እንስሳት በቁም ከብት ስጋ ሊሆን ይችላል የምንልከው። ያ የምንልከው ከብት ምን ሲመገብ ነበረ? ምን አይነት ክትባት ሲወጋ ነበረ? ምን አይነት መድኃኒትን ወስዷል? የት አካባቢ ነበር የነበረው? እነዚህ ዳታ ናቸው። ከዛ በኋላ የት ነው ምን አይነት ዝርያ ያለው ነው? እድሜው ስንት ነው? እነዚህ ነገሮች ሁሉ ገዢው ይፈልገዋል። ይሄ ሰፕላይ ቼን ውስጥ የሚኖሩ ዳታዎች ናቸው። አቅርቦት ሰንሰለት ውስጥ የሚኖሩ ዳታ ነው። ሰፕላይ ቼን ሁለት ነው። አንደኛ ወደ ኋላ ባክዋርድ ኢንቲግሬሽን የምንለው አለ። ማለት ወደ አሁን ለምሳሌ ፋብሪካ ነው እንበል፣ ግብአት የምንጠቀማቸው አሉ። ለግብአት የምንጠቀመው ቢራ ፋብሪካ የሚጠቀመው ነው እንሰል። ቢራ ፋብሪካ የሚጠቀመው ገብስ ከየት የመጣ ነው? የት የበቀለ ነው? ምንድን ነበር የገብሱ ይዞታ? ፕሮቲን መጠኑ ስንት ነው? ሌሎችም ነገር ኢንግሪዲየንቱ ስንት ነው? የት ነበር የተከማቸው? ኤክስፓየርድ ያደረገ ነው ወይ ያላደረገ ነው ወይ? እንዲህ አይነት ነገሮችን ሁሉ ይመጣሉ። ከዛ ውሃ የተጠቀምንባቸው ውሃ ምንድን ነው? ከየት የመጣ ነው? ክሎሪን አለው ወይ? እንደዚህ አይነት ነገሮች ናቸው። አሁን እነዚህ ግብአቶች ናቸው። ፋብሪካው ራሱ ማሽኑ ራሱ ከምን የተሰራ ነው የሚለው ነገር። ከዛ በኋላ ፋብሪካ ውስጥ ከገባ በኋላ ደግሞ እንደገና ስቶር ስታረገው ኢንቨንተሪ ውስጥ፣ ከዛ ደግሞ ዲስትሪቢዩት ስታረገው ፎርዋርድ ይባላል። ወደፊት
ከአንተ ፋብሪካ ሲወጣ ወደፊት ያለው ሰፕላይ ቼን ነው። ከዛ ላይ ሆልሴለር ጋር ሲደርስ ጅምላ አከፋፋዮች ጋር ሲሄድ ከጅምላ አከፋፋዮች እንዴት ነው ስቶር የሚያደርጉት? ውሃ ለምሳሌ ብንወስድ በረንዳ ላይ አቁጭ አድርገው ፀሐይ አጠጥተውት ለተጠቃሚው የሚያደርሱት ነው ወይ? ጤናን በሚጎዳ መልኩ ነው ወይ? ለምሳሌ መድኃኒት ከሆነ ትክክለኛ ሼልፍ ታይሙ ስንት ነው? ከዛ ድራግ ስቶር ውስጥ ከተቀመጠ በኋላ ሲከፋፈል በፍሪጅ ውስጥ መቀመጥ ያለባቸው አሉ፣ በደረቅ ቦታ መቀመጥ ያለባቸው አሉ። እንዲህ ይሄ አሁን ፎርዋርድ ሰፕላይ ቼኖች ናቸው። በእነዚህ ውስጥ መድኃኒቱ ተመርቶ ምን ብሎ ካለቀ በኋላ በአቀማመጥ ጉዳይ ወይ በፀሐይ የተጋለጠ ቦታ ላይ በማስቀመጥ ወይም ደግሞ ስቶር ሲደረግ በትክክለኛ ቦታ ላይ ባለማድረግ የሚበላሹ የሚቆረጡ የሚጣሉ ይኖራሉ። እነዚህ ነገሮች ሁሉ ሰፕላይ ቼን የአቅርቦት ሰንሰለት ውስጥ ነው የሚፈጠሩ ችግሮች ናቸው። እነዚህ ነገሮችን ሁሉ ኮስት የሚጠይቁ ናቸው፣ ዋጋ የሚያስከፍሉ ናቸው፣ ወጪ የሚጠይቁ ናቸው። አንዳንዶቹ በገንዘብ አንዳንዶቹ በህይወት። ለምሳሌ መድኃኒት ጉዳይ ከሆነ በህይወትም ራሱ የሰዎችን ህይወት ሊያስከፍል የሚችል ነው እና ሰፕላይ ቼን ማኔጅመንት ውስጥ ቀላል ነገር ሊመስል ይችላል፣ ግን ከባድ ነው። በዓለም አቀፍ ደረጃ ምናልባት የትኛው ጋር እንገኝ ይሆናል? ከ160 ሀገሮች ውስጥ 126 አካባቢ ይመስለኛል ያለንበት ደረጃ ሎጂስቲክ ላይ እና የሰፕላይ ቼን ላይ በተለይ ሎጂስቲክ ላይ ብዙ ነገሮች መሰራት አለባቸው። ብዙ ሀብት እዛ ላይ ይባክናል። የሎጂስቲክ አጠቃላይ እንትናችን ደካማ ከሚባሉት ውስጥ ነው። ስለዚህ ዋናው ቁልፉ ነገር የዳታ ጉዳያችን ነው። እባካችሁ ዳታ ላይ ነው የምትለን? አዎ ዳታ ሀብት ነው። ዳታ መጠቀም ያስፈልጋል። ዳታ መሰብሰብ ያስፈልጋል። ዳታ አናሊሲስ መስራት ያስፈልጋል። በዳታ ላይ የተመረኮዘ ሪፖርት ውሳኔ መውጣት አለበት እና ውሳኔያችንም በሪሊያብል ዳታ ላይ እውነተኛ በሆኑ ዳታ ላይ ኳሊቲ በሆኑ ዳታዎች ላይ ታይሜብል በሆነ ልክ ወቅታዊ የሆነ ዳታዎችን በመጠቀም እሱ ላይ ተመርኩዞ መስራት ያስፈልጋል። የብዙ ነገሮቻችን ችግር የምንወስናቸው ውሳኔዎች፣ የምናደርጋቸው ኢንቨስትመንቶች፣ የምንነሳባቸው መነሻ ሀሳቦች ከትክክለኛ ዳታ የመነጩ ሊሆን ያስፈልጋል ማለት ነው። ከፌ በልጆቻችን ኢትዮጵያ ስም ከልብ አመሰግናለሁ። አትጥፋብን። እኔም በጣም አመሰግናለሁ።